አስጀምሮ ያለው አላዛር አስጀምሮ ያለው በል ኦኬ ሪቫይስ ስላወራን ችግር የለውም። ኦኬ ሶ ምን እያወራን ነው? ስለ ዊክ እና ስትሮንግ ፔሮች ማለት ነው። ሶ ዩሮስ ጂፒሲ እነዚህ ሁለቱ ምንድናቸው? ኮሪሌተር ናቸው። ኮሪሌተር ብዙ ጊዜ የምናወራው ስለ ሴሚት ሲነሳ ነው ኮሪሌሽን የሚነሳው። ስለ ሴሚት ሲንስ አንድ ማርኬት ይመጣል፣ ፌል ያደርጋል፣ አንዱ ማርኬት ይመጣል፣ ቴክ ያደርጋል ማለት ነው። ሶ እንደዚህ ነገሮች አፕን የሚያደርጉት መች ነው? ማርኬት ኮሪሌሽን ሲኖረው ነው ራይት። አሁን ለምሳሌ ፔር ዩሮስዲ ከሆነ ኦኬ ይሄኛው ፔር ጂፒሲዲ ከሆነ ምንድናቸው? ነው ማለት ኮሪሌተር ናቸው ማለት ነው። ሶ ምንድናቸው? ቀጥታ የሆኑ ኮሪሌተር ናቸው። ኢንቨርስሊ ኮሪሌተር ደግሞ ነው አይደል? ኢንቨርስሊ ኮሪሌተር ነው ደግሞ ሴሚት ሲነሳ አራኒ በኩል ምን የሚያደርግ ኮሪሌት የሚያደርጋቸው እነዚህ ነው ማለት ነው። በተቃራኒ በኩል ላይክ የራሱን ማርኬት ፕራይስ አክሽን የሚሰራ ማለት ነው። ሌክስ አይነሱ ደግሞ ሶስት አይነት ፔሮች አሉ እዚህ ጋር። ዩሮስዲ ፌል ካደረገ ጂፒሲዲ ቴክ ካደረገ ሴሚቲ እንለዋለን። እንደዚህ የሚሉት ምክንያት ምንድነው? እነዚህ እርስ በርስ ስለሚተጋገዙ ስለሚጣመሩ ላይክ ተመሳሳይ ሪአክሽን ስላላቸው ማለት ነው። ስለዚህ ኮሪሌሽን አሴቶች ኮሪሌሽን ፔሮች እንላቸዋለን ማለት ነው። ተመሳሳይ ሪአክሽን አሁን ተመሳሳይ ሪአክሽን ስለ ምንድነው? ሉክ ፌል አደረገ ቴክ አደረገ ግን ስቲል ምንድናቸው? ቡሊሽ ናቸው። ስቲል ቡሊሽ ናቸው። ስለዚህ ይሄን ሌቭል ምን ያደርጋሉ? ቤዝ ሴሚት ያልፉታል ማለት ነው። ምክንያቱም ተመሳሳይ ሙቭመንት ስለሆኑ ማለት ነው። ታዳሽ ነው አይደል? ግን አንዳንዴ ሌላ አይነት ባህሪ ያሳያሉ። ሶስቱ ባህሪ ከምን አንፃር ነው አብረን እናያለን። አንዳንዴ የተለያየ ባህሪ ሚስ አነሳኛው ይሄ በጣም እየወጣ ኮንሶሊዴት ያደርጋል ሁላ ቤሪሽ ሊወርዱ ላይ ይችላል። ይሄ በጣም እየወጣ ማለት ነው። ጎልድና ከዴክሳይ ጋር ነው የምታዩት ብዬ አስባለሁ። እንደዚህ ነገር ጎልድና ዴክሳይ ሌላ ነገር ደግሞ እንደነገርኳችሁ አንዱ ኮንሶሊዴት ያደርጋል፣ አንዱ ሲወጣ ወይ አንዱ ሲወርድ ወይ አንዱ ዝም ብሎ ይወጣል ወደ ላይ ይለያያሉ አላለ እና እነዚህ ሌሎች በምንድን ናቸው? በሪዝን እናያቸዋለን እንጂ ዝም ብሎ ኦኬ ማርኬት ማልፊል ያደርገኝ ፈልጎ ነው ብቻ አይደለም። በቃ መጀመሪያ ስነሳ መጀመሪያ ያየሁት ያለው ፔር ልክ ነው የሚለው ነገር እናያለን አብረን ማለት ነው። ሶ ኢንቨርስሊ ነው ደግሞ ምንድነው? ኢንቨርስሊ ነው ደግሞ ምንድነው? ልክ እንደነሱ ነው። እንደነሱ አይነት ሪአክሽን ያሳያል። ነገር ግን ሙቭመንቱ ተቃራኒ ነው እነሱን ማለት ነው። እንደነሱ አይነት ሪአክሽን ማለት ምንድነው? ሴልስ ሄድ ወሰደ ፌል አደረገ ሴሚት ሰራ ይሄም ፌል አደረገ ማለት ነው አይደል? ሶ እነዚህ የሚያንስ ምንድነው? ይሄ ሴሚት ጥቅም ምንድነው ማለት እዚህ ሰዓት ላይ ባላንስ ለማድረግ ነው። ባላንስ የሚያደርገው ምንድነው? ያላቸውን ፕራይስ አክሽን ነው። ሶ ይሄ ማርኬት ይሄ መስበር ነበረበት ልክ እንደዚህኛው ማለት ነው። ግን አልቻለም። ቮሊዩም አልነበረውም፣ አቅም አልነበረውም፣ እንደፈለጋቸው ፌር ሆነ ማለት ነው። ግን ይሄ ፌለር እዚህ ጋር በነበረው አንድ ካንድል ምን ቴክ መደረግ ይችላል። ይሄ ራሱን ካንድል ነው ቴክ ያደረገው። ግን ኢንቨርስሊ ኮሪሌትድ ቢሆኑ ኢንቨርስሊ ቢሆኑ ሙቭመንታቸው ተቃራኒ ቢሆኑ ግን አንደኛው ለአንደኛው ይደግፋል። ተወንተዳሽኝ ያለ ምን ለማድረግ ባላንስ ለማድረግ ነው። እነዚህ ሁለቱ እርስ በርስ ባላንስ ለመደራረግ እርስ በርስ ይደጋገፋሉ። ለዛ ቤት ተጠቀምን ማለት ነው። አይሴም ተጠቀም ማለት ሶ አሁንም አንድ ነገር ሊሰን እንማራለን ማለት ነው። እዚህ በኋላ አስታውሱኝ እሺ። ምናልባት ልረሳው እችላለሁ እያነሳኋቸው ሌሰኖች። ለምሳሌ ቅድም አንዱ ለምንድን ነው ተቃራኒ የሚያደርገው ያልኳችሁ ነው ማለት ነው። አንደኛው ሁለተኛው ሌሰናችን ነው ምንድነው? እዚህ ጋር የምናነሳው ለምንድን ነው ይሄ ቴክ አድርጎ ለምንድን ነው ይሄኛው እንትን የሆነው ፌል ያደረገው? ጥያቄ አይደለ? ጥያቄ ነው ራሱ። ለምን ይሄ ፌል አደረገ? ለምን ይሄ ቴክ አደረገ? አቅርቦት ስላነሰው? እዚህ ጋር ብዙ ሊኩዊዲቲ ስላለ? እዚህ ጋር ሲሄድ ሰው ይሄንንም ነገር ሁላ ከእነዚህ ጋር አድርገን አብረን እናያቸዋለን ማለት ነው። ከነዚህ ጋር ሰው ምክንያቱም ቤዝድ ኦን ዲስ ሼር ነው ማርኬት እንደዚህ ሴሚት ያፈን የሚያደርገው እንጂ ማርኬት ይሄ ፌል ካደረገ ፌል አድርጎ ያልፋል፣ በቃ ይጓዛል ሙቭመንቱ። ነገር ግን ይሄ ፌል ካደረገ ይሄኛው መውረዱ ሁሉ ነገር አስፈላጊ ነገር ነው ማለት ነው። ሰው አስፈላጊ ነው ነገር አይደል? አዎ። ግን ላይክ መች ነው የሚወርደው? እሺ ለሆነ ነገር አስፈላጊ ነው ከተባልን ኦኬ፣ ወይ ደግሞ ሊኩዊዲቲ ሊሶልስ ነው ሊኩዊዲቲ ሜክ ሊያደርግ ነው ብለን ካሰብን ኦኬ። ግን
መች ነው የሚወርደው? ከዚህና ከዚህ ማን እንደሚሰብሪት እናውቃለን። እንዴት እናውቃለን? ይሄ ራሱ ሌላ ሌሰን ነው ማለት ነው። ሰው እነዚህ ነገሮች ከተረዳችሁ እናንተ ፔር መምረጥ አያቅታችሁም ማለት ነው። ለዛ ሲባል ደግሞ ምን እንማራለን ማለት ነው? ቻንስ ዊክ ቻንስ ስትሮንግ እያለን ፔሮችን እንለያለን ማለት ነው። ምን ስትሬንግዝ ነው የሚባለው? ሪላቲቭ ስትሬንግዝ ይባላል። ኦኬ ሰው እንቀጥል። ስለዚህ አንድ ኮሪሌት አሴቶች ስናነሳ በሌላ ባል ዩሮ ዩኤስዲ ፕላስ ጂፒ ዩኤስዲ። አሁን እዚህ ጋር በደንብ እንድታስተውሉኝ እፈልጋለሁ። ምንም ታስተውሉኝ መሰላችሁ? ዩሮ ዩኤስዲ አለ፣ ጂፒ ዩኤስዲ አለ። ኦኬ ዳትስ ጉድ። ሶ በእነዚህ ሁለቱ መካከል ሁለት ቤዝ ከረንሲዎች ሲጣመሩ የሚፈጥሩት አንድ ነገር አለ። ምንድን ነው? ዩሮ ጂቢፒ የሚባል ማለት አንድ ይሄን ያዙልኝ። ሁለተኛ ደግሞ ዩሮ ፊቸር ሲደመር ጂፒ ፊቸር ባይዘው ፕሩፍ ነው ያደረኩላችኋለሁ። እሺ ስለ ዩሮ ጂፒ አመጣጥ ሲጣመሩ ዩሮ ጂፒ የሚባል ምን ይሰጠናል? ፔር ይሰጠናል ማለት ሶ ቅድም አስታውሱ። ቅድም አንድ ነገር ባለፈው ሳምንት በተማርነው መሰረት አንድ ነገር አስታውሱ። ባለፈው ሳምንት ስንማር ምን ታብለናል? ዊክ ፕላስ ዊክ ወይ ራሱ ዊክ ነው ወይ ስትሮንግ ነው ወይ ምንድን ነው? ኮንሶሊዴሽን ነው። ኮንሶሊዴሽን ነው ማለት አይደለ? ስትሮንግ ከሆነስ ወይ ራሱ ስትሮንግ ነው ወይ ራሱ ዊክ ነው ወይ ኮንሶሊዴሽን ነው ማለት። ስለዚህ በሌላ አባባል እነዚህ ሁለቱ ፔሮች አሁን ለምሳሌ ዩሮ ዩኤስዲ ጂፒ ይሄን ተውት። እሺ ሁለት ቤዝ ከረንሲ ስናወጣ ነው ይኸውላችሁ ዩሮ ፊቸር ከጂፒ ፊቸር ጋር ተጣምረው ዩሮ ጂፒ የሚባል ፔር ይሰጣል። ይሄ ዩሮ ጂፒ የሚባለው ፔር ምንድነው? ወይ ዊክ ነው ወይ ስትሮንግ ነው ወይ ኮንሶሊዴሽን ነው የሚሆነው ማለት ነው። ለምን? ምክንያቱም ወይ ሁለቱም ስትሮንጎች ናቸው። ሁለቱም ስትሮንጎች ከሆኑ ወይ ስትሮንግ ነው የሚሆነው ራሱ መልሶ፣ ወይ ዊክ ነው የሚሆነው ወይ ኮንሶሊዴት ያደርጋል ማለት ነው። ሁለቱም ዊክ ከሆኑ ወይ ዊክ ነው የሚሆነው ፔሩ፣ ወይ ስትሮንግ ይሆናል ወይ ኮንሶሊዴት ያደርጋል ማለት ነው። ስለ ፊቸርስ በደንብ ይውሺ፣ በደንብ ደጋግማችሁ ጥያቄ እየተነሳባችሁም ስለሆነ ማለት ነው። ሶ በዚህ ወይ መሰረታል ማለት ነው። ዩኤስዲ እና ጂፒ3 የሁለቱ ሜን ወይ ደግሞ ኤክስ 2 ዋይ 2 ቢባል እዚህ ጋር ምረው እናደርገው ኤክስ ፕላስ ዋይ ብለን ለይተን ልናወጣ እንችላለን ማለት ነው። ወይ ምክንያቱም እነዚህን ቫሪያብል ቁጥር ፋይንድ ለማድረግ ምናምን ጭዊ ስለሆነ ዛትስ ዋይ በቃ ዩሮ ጂፒ የሚባለው እነዚህ ምን ያደርጋል? እነዚህን አይመራቸውም፣ ግን የእነዚህን ሙቭመንት ይከተላል። ሲከተል ግን በሶስት አይነት መንገድ ነው የሚከተለው። ወይ አብሯቸው ወይ እነሱ ቡሊሽ ከሆኑ አብሯቸው ቡሊሽ ይሆናል፣ ወይ እነሱ ቤሪሽ ከሆኑ አብሯቸው ቤሪሽ ይሆናል፣ ወይ ደግሞ ምን ያደርጋል? ኮንሶሊዴት ያደርጋል ማለት ነው። ወይ እነሱ ቡሊሽ ሲሆኑ እሱ ቤሪሽ ይሆናል። ስንገለብጠው ማለት ነው ፊቸሩ። አሁን ቅድም የነገርኳችሁ ሁለቱም ዊክ ሲሆኑ ሁለቱም እንትን ሲሆኑ ነው። ኦኬ እሺ፣ እዚህ ጋር እሺ፣ እዚህ ይሁን 4 ሰዓት ስለሆነ ጭው የሚጀምረው ነው። ዶንት ወሪ ላይክ እኔ ሰዓት አልፈጅም እስከዛ ድረስ መታሰብ። ምን እያልን ነበር? ዩሮ ጂፒ ምን ያደርጋል? ወይ አብሯቸው ቡሊሽ ይሆናል ወይ ደግሞ ምን ይላል? ቤሪሽ ይሆናል። ተቃራኒ ማለት ወይ አብሯቸው ይወጣል ወይ ይቃረናቸዋል ወይ ኮንሶሊዴት ያደርጋል። ሶስት አይነት ሪአክሽን ያሳያል ማለት ዩሮ ጂፒ የሚባለው የነሱ ቤዝ ከረንሲ ማለት ሁለት ቤዝ ኮት ያላቸው ከረንሲዎች ሁለት ቤዝ ከረንሲ ስናወጣባቸው እናገኘው ፔር የነሱ ምን ያደርጋል? የነሱ ዳይሬክሽን ይከተላል፣ የነሱ ዳይሬክሽን ይቃረናል። ምን ይላል? ወይ ደግሞ እንትን ይላል ማለት ወይ ደግሞ ኮንሶሊዴት ያደርጋል ማለት። በሌላ አባባል ምን እያልኩኝ ነው? ያዙልኝ። ዩሮ ዩኤስዲ ቡሊሽ ከሆነ ጀለስ ምን ሊሆን ነው? እሺ ዴክሳይ ምን ሊሆን ነው? ዴክሳይ ምን ነው? ቤሪሽ አይደለ? ቤሪሽ ነው ዩሮ ቡሊሽ ዩኤስዲ ቡሊሽ ከሆነ ያስግልጽ አይደለ? አሁን እዚህ ጋር የምንሰራውን ፎርሙላ በደንብ ያዙት። እሺ ቤሪሽ። እሺ የሆነ ደግሞ አንድ የምንሰራው ሌሰን አለ ዩሮ ጂፒ የሚባል ሌሰን። እዚህ ጋር ሌት እያልን ማስገባት እንችላለን፣ ወይ ደግሞ እንዲህ እንበል ሌት ዩሮ ጂፒ ዊክ ሲሆን ስትሮንግ ሲሆን ኮንሶሊዴሽን ሲሆን
ሪከርድ የተደረገ ነው። ዶንት ወሪ ሪከርድ እያደረኩኝ ነው። እሺ ሲጀመር ሪከርድ መደረግም ግዴታ ነው። ለዛ ነው ያላችሁትን ልጆች ባላንስ ለማድረግ ስለፈልጌ ስለሆነ እዚህ ጋር ላይቭ እየገባሁ እንትን እያልኩ ያለሁት በ30 ደቂቃ ቪዲዮ ከምፋታችሁ እዚህ ላይቭ ላይ ሆኜ እያወራን እየተጠያየቅን ምናምን ሲሆን ትንሽ እናንተንም እንጠባበቃለን ምናምን ብዬ አስቤ ነው። እሺ ሶ እዚህ ጋር ላምጣው ኮንሶሌሽን ኦኬ ታስ ጊቭ ቆንጆ። ስለዚህ ዊክ ስትሮንግ ኮንሶሌሽን ማለት ነው። ዊክ ማለት ነው ቤሪሽ ነው፣ ስትሮንግ ቡሊሽ ነው። እሺ ማረጋባችሁ በደንብ ጭንቅያችሁ እንድታሰሩ ስለፈለኩኝ። ዊክ ማለት ምንድነው? ቤሪሽ ነው። ስትሮንግ ማለት ቡሊሽ ነው። አሁን ሌት ማለት ኤሮ ጂቢፒ ዊክ ቢሆን የነዚህ ሙቭመንት ምን ይፈጠራል? እሺ እንደዛ ሚል ነው የምናወራው። ኦኬ እንደዛ ከሆነ ይሄን ላስተካክለው አይሻልም? አሁን ሌት ካልኩኝ የነ ኢሮ ዩኤስዲ ሙቭመንት ነው የምንወስንለት አሁን። ኦኬ ሌት ኢሮ ጂቢፒ ዊክ ነው ወይ ደግሞ ቤሪሽ ነው። ኦኬ ዴክስ ዋይ ምንድን ነው? ቡሊሽ ነው። ግራ እንዳላገባች። እሺ ቡሊሽ ነው። ሰው በዚህ መሰረት እስኪ ግን ትንሽ ላመራምራችሁ። ኢሮ ዩኤስዲ ምን ይመስላል? ምን ይሆናል? ኢሮ ዩኤስዲ ምን ይሆናል? ቤሪሽ ኦኬ እንዴ ቤሪሽ አልሽ ወይ ኮንሶሊዴሽን ወይ ቤሪሽ? ለምን ኮንሶሊዴሽን ይሆናል? ለምንስ ቤሪሽ ይሆናል? ኢሮም ዊክ ወይም ጂፒ ዊክ ሲሆኑ ራሱ ቤሪሽ ይሆናል ማለት ማርኬት ተመሳሳይ ሲሆን ማለት ነው። ኦኬ ኢሮም ጂፒፒም ኦኬ ቆንጆ ግን ኮንሶሌሽን ያላችሁት ታዲያ ለምንድን ነው? ኦኬ ተመሳሳይ ፊቸሩ ተመሳሳይ ከሆነ ኮንሶሌሽን ያለው ያላችሁኝ ካልተሳቱኝ ያልኩት እንደዛ። ኦኬ እሺ ኢሮ ዩኤስዲ ቤሪሽ አላላችሁኝ ታዲያ ቅድም? ኢሮ ዩኤስዲ ቤሪሽ ነው። እሺ ለምን ቤሪሽ? ምክንያቱም የዲኤክስ ዋይ ዳይሬክት ኮሬሌሽን ካለ ናይስ በጣም እንግዲህ እሱን ገና ልንመጣበት ነው ግን እንጠይቃለን መልሰን ችግር የለውም። ሰው አንድና አንድ መልሳችን ምንድነው? ዲኤክስ ዋይ ቡሊሽ ከሆነ ክሊር ነገር ኢሮ ዩኤስዲ ምንድነው የሚሆነው? ቤሪሽ ነው የሚሆነው ማለት ነው። ታዳሽኝ የለ እና እንዳላችሁም ኮንሶሌሽን ሊሆንም ይችላል። ለምን? ምክንያቱም ኢሮ እዚህ ጋር ምን ከሆነ ስትሮንግ ይሄም ወይ ደግሞ ኢሮ እዚህ ጋር ዊክ እዚህ ጋር ዊክ ዩኤስዲም ዊክ ከሆነ ምን ይፈጠር ይችላል? ኮንሶሌሽን ይፈጠር ይችላል። ግን ለጊዜው ቤሪሽ ብለን ያዘው ፊቸር ጋር ሳንሄድ ማለት ነው። ኦኬ ሰው ስለዚህ አሁን የኢሮ ጂፒ መግባት እዚህ ጋር ምንድነው ታዲያ ጥቅሙ? ምንድነው ጥቅሙ ስንል እናያለን። እሺ ጂፒ ስሪ ምን ነው የሚሆነው? ጂፒ ስሪ ምን ይሆናል? ቤሪሽ ነው የሚሆነው። በቃ ቤሪሽ ነው። ዋይ ቢኮዝ ለምን? በቃ ዲኤክስ ዋይ ቡሊሽ ነው። ደግሞ ኢሮ ዩኤስዲ ቤሪሽ ከሆነ ጂፒም ቤሪሽ ነው የሚሆነው። ሌላ ቤሪሽ የማይሆንበት ምንም ሚንስ የለውም ማለት ነው። በጣም ናይስ። እሺ እንቀጥላለን። ኦኬ ሌት ኢሮ ጂፒፒ አሁን በዊክ አየና በስትሮንግ ነው ስትሮንግ ሆነ። ዲኤክስ ዋይ ከሆነ ስትሮንግ አጠር እያደረኩኝ ጋስ እንዲመችኝ። እሺ ዲኤክስ ዋይ ስትሮንግ ኢሮ ዩኤስዲ ምን ይሆናል? ሶሪ አንዴ
እሺ ዩሮሲዲ ምን ይሆናል? ቡሊሽ ለምን ቡሊሽ? ለምን ቡሊሽ ሊሆን ይችላል ስታስቡት? እስኪ እኔ እኮ ማየት ኮንሶሊዴሽን ነው የሚሆነው። ሁለቱም ስትሮንግ ነው። ዩሮ ጂፒፒም ቡሊሽ ከሆነ ስትሮንግ ነው። ዲኤክስ ዋይ ስትሮንግ ከሆነ ኮንሶሊዴሽን መሰል ቤሪሽ ምን ይሆናል? ኤርሚ ቤሪሽ ለምን ቤሪሽ? ምክንያቱም የዲኤክስ አሁንም እንትን ኮሪሌሽን እንትን ዩሮ ስለሆነ ፕላስ ደግሞ ዊክ ፕላስ ዊክ ደግሞ ስትሮንግ ነው የሚሆነው። ሰው ዊክ ስለሚሆን ቤሪሽ ነው ማለት ነው። ኦኬ አሁንም ፊቸሩን አቆይት። እሺ እዚህ ጋር ችግር የለውም። ጀስት እዚህ ጋር የሚታየው ነገሮች አንደነገሩ ስለፈለኩ ዲኤክስ ዋይ ቡሊሽ ከሆነ ዩሮሲዲ ቡሊሽ ነው የሚሆነው። ሌላ የማይሆንበት ምክንያት የለም። ጂፒፒዩሲዲ ምን ይሆናል? እሱም ቤሪሽ ነው። ቤሪሽ ነው። እስቲ ቆይ ቤሪሽ ነው። እሺ ቤሪሽ ነው። እሺ ትስማማላችሁ ወይስ እንዴት ነው? ግን ሁለቱም ስትሮንግ ሲሆን ቤሪሽ ነው የሚሆነው። ቤሪሽ ነው የሚሆነው ማለት ነው። ቡሊሽ እሺ ቀጥይ ማ ሶሪ ዩሮ ጂቢፒ ዩሮ አጌንስት ጂቢፒ ስለሆነ ቡሊሽ ከሆነ እና ዲኤክስ ዋይም ቡሊሽ ከሆነ እንዴት ነው ቤሪሽ የሚሆነው? ቡሊሻ መሆን ያለበት እኔ እንደዛ ነበር ያሰብኩት። ማን ጂቢፒ መስመር ማለት ዩሮ ጂቢፒ አለ እሱ ቦዝ ፔሩ ነው አይደለ? ቡሊሽ ከዛ ዲኤክስ ዋይም ብቻውን ደግሞ ቡሊሽ ነው። ከዛ ዩሮሲዲ ቡሊሽ ነበር የጠበኩት። ምን ተወደኝ? ትንሽ ነው ከይሳት ከበቃ መጥቶልሃል እኮ አንተ በጣም ነው ይመጣልህ በእውነት ትንሽ ነው። እስኪ እንመለስበታለን ካለ እሺ ማን አሁን ዩሮ ጂቢፒ ቡሊሽ ሆነ አይደለ? ዲኤክስ ዋይ ደግሞ ቡሊሽ ነው። ስለዚህ ጂቢፒን የምናየው መጀመሪያ ከኤስዲ ጋር ነው። ከኤስዲ ጋር ስናየው ቤሪሽ ነው የሚሆነው። እሺ ማን ዩሮ ጂፒ ቤሪሽ ነው። ጂቢ ቤሪሽ ነው የሚሆነው። ለምን ዲኤክስ ዋይ ቡሊሽ ስለሆነ ማለት ነው። ሁለተኛ ደግሞ ለምን ቤሪሽ ሆነ? ይሄ ከዩሮ ጂቢፒ ጋር ሲገናኝ ደግሞ ሁለቱ የዊከሩ እና የስትሮንግ ዩሮ ጂቢፒ ሲሆን ቤሪሽ ሆነ። ዩሮ ቡሊሽ ነው፣ ጂቢፒ ደግሞ ሞር ዊክ ነው ለማለት ነው። ኦኬ እሺ እስኪ ሌላ ትንሽ ሞክሩ ደግሞ ነው። ቆንጆ ነው እውነት በጣም ቆንጆ ነው። አሪፍ ነው ከታችሁ ግን አሁን እናንተ ተሻልታችሁ አሁን ዩሮ ጂፒ ፊቸር ሊሆን አይችልም። ተዳሽን ኢትስ ፔር ነው ፊቸር ሊሆን አይችልም። ስለዚህ እቺን ቡሊሽ እና እቺን ቡሊሽ እያጣመራችሁ የሆነ ነገር ለማግኘት አትሞክሩ። ተዳሽኛ ግን ሴንስ ሊሰጥ ይችላል እኮ ሴንስ ሊሰጥ ይችላል። ተዳዳችሁኝ አይደል? ምናልባት ዩሮን እቺን ብቻዋንና
በዘው ማለት ነው አንድ ፔር ላይ ማለት ዩሮ ፕላስ ሳምቲንግ ኤልስ አለ ፎሎ የሚያደርገው ማለት ነው ዩሮ ነው። እሺ ዩሮ ነው ፎሎ የሚያደርገው ስለዚህ ይሄኛው ፔር ዩሮ ነው ፎሎ የሚያደርገው። ነገር ግን ከዚህ ይልቅ ማን ቤተር ነው ፊቸር ማየት ቤተር ነው በሚለው አሁን ዩሮ ኤዩዲ ብናይ ማለት አሁን ዩሮ ኤዩዲ የሚባል አሁን ዩሮ ፕላስ ኤዩዲ ምን እነዚህ ሁለት ፔሮች አሉ እነዚህ ሁለት ፊቸሮች አሉ ፊቸርነቱ ይቅር ዩሮ ኤዩዲን ብናይ ዩሮ ኤስዲ ቡሊሽ እየወጣ ከሆነ ወይ ደግሞ ዩሮ ፊቸር ቡሊሽ እየወጣ ከሆነ በቃ ዩሮ ነው የሚከተለው ማለት ነው ኤዩዲ ዩሮን ይከተላል ማለት ሌላ አባባል የኮት ከረንሲው ቤዝ ከረንሲውን ይከተላል ማለት ተረዳሽኝ የለ ኮት ከረንሲው ቤዝ ከረንሲውን ይከተላል ማለት ቤዝ እንትን በቃ እንደዛ ነው። ስለዚህ የዩሮ ሙቭመንት ነው የሚያስቀጥለው ነው ማለት ፈልጌ የዩሮ ሙቭመንት ነው የሚያስቀጥለው ማለት ምንም ሆነ ምን አሁን ዩሮ መጠረ ከሆነ እንትን ጋር ዩሮ ከሆነ ከዩዲ ጋር ቢኖር ይሄ ቡልሽ እየወጣ ከሆነ እዚህ ጋር ዩሮ ከዩሲዲ ጋር ምንም ቡልሽ የሚወጣበት ምንም ሪዝን የለም ማለት ለምን ምክንያቱም የዩሮ ሙቭመንት ነው የሚያስቀጥለው ይሄኛው ግን ከዚህ ይልቅ ሞር ዩሮ ፊቸር ኤዩዲ ፊቸር እያልን ማየታችን ሞር ከዚህ ይሄ ትንሽ ሪስኪ ነው ይቻላል እኮ ይቻላል ችግር የለም ግን ሪስኪ ነው ትንሽ ማለት why because ሁለቱም ይሄን ፊቸር ላይ ስንመጣ ሁለቱም ዊክ ወይ ደግሞ ሁለቱም ስትሮንግ ከሆኑ ኮንሶሊዴት ነው የሚያደርግብን ማለት ነው ማርኬት ሊወጣ እኮ ይችላል ግን ኮንሶሊዴት ሊያደርግብን ይችላል ማለት that's why ትንሽ ሪስኪ ነው ያልኳችሁ ማለት ለዛ ነው ከነዚህ ይልቅ ዩሮ ፊቸር ለብቻው ማየት ኤዩዲ ፊቸር ለብቻው ማየት የዩሮ ዩዲን ፔር ሙቭመንት መተንበይ ኦር ደግሞ ኤክስፔክት ማድረግ መልካም የሚሆነው ማለት ተረዳሽ ነው የለ መልካም የሚሆነው ማለት ከዚህ አንግል ያለው እሺ ከዚህ አንግል እንጂ አሁን ከነገርኳችሁ ሁሌም እንትኑ ነው ኮት ከረንሲው ቀጣይ ሲመጣ የቤዝ ከረንሲ ነው የሚያስከትለው ማለት ወራይምን ማለት ኮት ከረንሲ ቤዝ ከረንሲ ነው የሚከተለው ሁሌም ማለት ተረዳሽ ነው የለ ሶ ዩሮ ጂፒ እዚህ ጋር ቡሊሽ ኦኬ አመጣሁት ሶ ከዚህ አንፃር እንድታስቡት ኦኬ ግን እዚህ ጋር ስንመጣውን ቀየር ያደርጋል ትንሽ ማለት እቺ ሁሌም ማየት አለባችሁ ዴክሳይ ቡሊሽ ከሆነ ዩሮ መቼም ቤሪሽ አይሆንም መቼም ቡሊሽ አይሆንም ቤሪሽ ነው የሚሆነው በቃ እቺ ብቻ ይወጣ ጂቢፒም ቤሪሽ ነው የሚሆነው አሁን ጨዌው ምንድነው ጨዋታው ምንድነው ማን ነው በደንብ ቤሪሽ የሚወርደው ማን ነው በደንብ ቡሊሽ የሚወጣው አሁን አመጣላችሁ ለዚህ ጋር ማለት አሁን ኮንሶሊዴሽን ለምጥ ዲኤክስዋይ ኮንሶሊዴሽን ዩሮ ጂፒ ኮንሶሊዴሽን ከሆነ ዲኤክስዋይ ቤሪሽ ከሆነ ዩሮ ስሪና ቡሊሽ ነው የሚሆነው በቃ አለቀ ጂፒ ስሪና ቡሊሽ ነው የሚሆነው ኦኬ አሁን ፖይንቱን እመጣላችኋለሁ ከነዚህ ውስጥ አሁን የምናጠፋቸው ይኖራል አንድ የመጨረሻ ልጨምር ለማስረዳት እንዲመቸኝ ዩሮ ጂፒ ቡሊሽ ቢሆን ደግሞ ኦኬ አይተናል በሁለቱም ዲኤክስዋይ ነው ሁለቱም ሳይድ አድርጊ እንትን ያልኳችሁ እሺ ዩኤስዲ ቡሊሽ ቢሆን ከዛስ ዲኤክስዋይ ቤሪሽ ቢሆን ገልብጬ ላሳያችሁ ይሄ ዩኤስዲ ወይ ደግሞ ሁለቱንም ቤሪሽ ላድርግና ልንገራችሁ ወይ ደግሞ ጥያቄ ሊያስቀምጠው ግድ ይላችሁ ጥያቄ ለእናንተ ጥያቄ ያዘጋጅላችኋለሁ እነዚህ ሌሎችን ማለት ነው ከስላሉት ኦኬ አሁን አንድ ነገር ወቁ አሁን ስለ ሪላቲቭ ስትሪንግስ ፖይንቱ የሚያስተምረው ምንድነው ምን ያህል መሰላችሁ ሁሌ ዲኤክስዋይን ይቃረኑታል የዚህ ሙቭመንት ግን ማተር ያደርጋል አሁን አንድ ነገር ወቁ ዩሮ ጂፒ ከዲኤክስዋይ ጋር ከተመሳሰለ ማለት ነው በላባል ምን እያልን ነው ማለት ነው ዩሮ ፎሎ እያደረገ ነው ሙቭመንቱን ማለት ነው ታዲያ አሁን ላይክ ሉክ በደንብ አዳምጡ ያው ዩሮ ጂፒ ትንሽ ሚውት አድርጉት እሺ ያስተጋባ ሪከርድ እንዳይቀመጥብን ዩሮ ጂፒ ቡሊሽ ነው አይደለ ወይ ደግሞ ቤሪሽ ነው አይደለ ሶ መልሶ ዲኤክስዋይም ቤሪሽ ከሆነ ማን ፎሎ እያደረገ ነው ዩሮሲዲ ፎሎ እያደረገ ነው ማለት ማንን የዲኤክስዋይ ቤሪሽ ሙቭመንትን ማለት ስለዚህ ዲኤክስዋይ ምንድነው ማለት ነው ቡሊሽ እኮ ነው ሙቭመንቱ ግን እቺን ቤሪሽ ሙቭመንት ነው የሚያስቀጥለው ማለት በላባል ምን እያለን ነው ቡሊሽ ይሄ ዩሮሲዲ ዊከር ነው እያለን ነው ዊከር አሴት ነው ወይ ደግሞ
ዊከር አሴት ነው ከምን ይልቅ ከማበላሸው ወይ ደግሞ ወደ ባይ የመውጣት አቅሙ በጣም ዝቅተኛ ነው ማለት ነው። በቃ ቮሊዩም የለውም ወደ ባይ የመውጣት ቮሊዩም የለውም። ይሄ ፔር ማለት ነው። ምን ከሆነ ሁለቱም ቤሪሽ ከሆኑ ማለት ነው ኢሮ ጂፒ ቡሊሽ የመውጣት አቅሙ ቮሊዩም አይኖረው። ከሱ ይልቅ ማን ቮሊዩም ይኖረዋል? ጂፒኤስዲ ቮሊዩም ይኖረዋል ማለት ነው ከሱ ይልቅ። የስ ማን ሶ ይሄም ተመሳሳይ እኮ ነው። ይሄም ምንድነው ቡሊሽ ነው እኮ ቡሊሽ ነው። ግን ከኢሮኤስዲ ይልቅ የጂፒኤስዲ አቅም ምንድነው በጣም ስትሮንግ ነው ማለት ነው። ምን ይሞን ቡሊሽ የመሆን ማለት ነው። ቡሊሽ የመሆን አቅሙ በጣም ስትሮንግ ነው ማለት ነው። ምን ከሆነ ኢሮ ጂፒፒ ዲኤክስዋይን ፎሎ የሚያደርግ ከሆነ ማለት ነው። ዲኤክስዋይን ፎሎ የሚያደርግ ከሆነ ኮድ ከረንሲው በጣም ፓወርፉል ነው። ምን ተቃራኒ መጀመሪያውም ተቃራኒ ነው የሚጓዘው እኮ አይደለ እንዴ? ዲኤክስዋይ ቤሪሽ ከሆነ ጂፒ ምንድነው ቡሊሽ ነው እኮ በቃ አይደለ? ግን ከኢሮኤስዲ ቡሊሽ ከሚጓዘው ይልቅ ጂፒኤስዲ ቡሊሽ የሚጓዘው በጣም ኃይለኛ ነው ማለት። ስለዚህ እዚህ ጋር እንምጣ። ለዚህኛው መልስ እንስጥ። ለዚህ መልስ እንሰጥ። ማን ነው ስትሮንጉ? ወይ ደግሞ እሺ አሁን ቅድም ነገርኳችሁ መሰረት ማለት ነው ኢሮ ጂፒ ቡሊሽ ነው፣ ዲኤክስዋይም ቡሊሽ ነው፣ ኢሮኤስዲ ቤሪሽ ነው፣ ጂፒኤስዲም ቤሪሽ ነው። ማን ነው እዚህ ጋር ዊከሩ? ያ ሰው ጂፒ ዩኤስዲ ዊከር ማለት ነው። ሶ ጂፒኤስዲ ዊከር ነው። ሴል መግባት ያለብኝ ማን ነው? ጂፒኤስዲ ነው። ቤተር ዛን ዋት ኢሮኤስዲ ባይዘው ማለት በዚህ ሰዓት የምታውቁ የሚፈልገው ነገር ኢሮኤስዲ ቤሪሽ አይወርድም እያልን አይደለም። ቤሪሽ ይወርዳል፣ ግዴታው ነው ኢሮኤስዲ ቤሪሽ ይወርዳል። ግን ዳትማች አቅም የለውም ነው ፖይንት። ተረዳችሁኝ? ዳትማች አቅም የለውም። ምን ማለት ልክ እንደሱ እንደ ጂፒኤስዲ ያክል ቤሪሽ የመውረድ አቅም የለውም ማለት ነው። አሁን ለምሳሌ ቅድም ያሳያችሁ ሙቭመንት ቅድም የነገርኳችሁ ለምሳሌ ማርኬት ኮንሶሊዴት ሲያደርግ ነበር የተወሰነ ጊዜ ያክል ወይ ደግሞ የሆነ ያህል እየወጣ ነበር ወደ ላይ። ከዛን ቤሪሽ ሲወርድ ጂፒኤስዲ በኃይለኛ ወረደ። ቤሪሽ እንደዚህ ምን አደረገ? ከዛን ሊኩዊዲቲ ስዊፕ አደረገ። ሴል ሳይድ ማለት በኃይለኛው ስለወረደ። ለምን? ምክንያቱም ኢሮ ጂፒም ቡሊሽ ነበር፣ ዲኤክስዋይም ቡሊሽ ነበር፣ ጂፒኤስዲ ቤሪሽ ወረደ እንደ ጉድ ማለት። በተመሳሳይ ኢሮኤስዲም ነበር ራይት። ኢሮኤስዲ ነበር ይሰማል። ምን ነው አይ የዚህ ሳምንትና ያለፈው ሳምንት ለሁለቱም የሚገርም ኤግዛምፕል ነበር። ኢሮጂ ፊደና ከተመቸ በሱ እስኪ እናያለን። አይ እዚህ ጋር ጀስት ቲዮሪዋን ላሳያችሁ ስለፈለኩኝ ነው። ሰው በዚህ ሰዓት ላይ ኢሮኤስዲ የዚህን ያክል ቤሪሽ መውረድ አይችልም፣ አቅም የለውም። ግን ምን ያደርጋል? ይሄን ያህል ይወርዳል። የነዚያ ፌለር ከሆኑ የተወሰነ ያን ፌለር ይወስዳል ማለት ከተቻለ። ከዛስ ይሄ ምን ያደርጋል? ቴክ አድርጓል አይደለ? ይሄ ቴክ አድርጓል፣ ሊኩዊድ ስዊፕ አደረገ። ይሄስ አላደረገም፣ አቅም አነሰው። ይሄ ነው። ስለዚህ ምን ይፈጠራል በመካከላቸው? ኤስኤምቲን ባው ነገር እዚህ ጋር ነው አፕን የሚያደርገው ነው ያያችሁ፣ ኤስኤምቲን ባው ነገር። ስለዚህ ቤሪሽ መግባት ካለብኝ አሁን ይሄን ቤሪሽ ገብቼ ቢኖር በቃ ይሄ ማርኬት ኦልሬዲ ይሄን ኤስኤምቲ አክብሮ ቡሊሽ የሚወጣ ከሆነ ብሬክ ኢቭን ያደርጋል ወይ ስቶፕ ሎስ ያደርጋል ማለት ነው። ይሄኛው ግን ኦልሬዲ ቲፒ ነክቷል። ዋንቱ ወስጃለሁ ወይ ደግሞ ከዛ ላይ ጠብቆ ነው ከዛ ላይ ወስጃለሁ። ስለዚህ ቢጓዝም አያገባኝም ማለት ነው። አይስ ወደ ኤግዛምፕል እመጣለሁ። እሺ በደንብ እዚህ ጋር ያለውን ግን እንጨርስ እዚህ ጋር። ስለዚህ ኢሮ ጂፒ ቡሊሽ ከሆነ ዲኤክስዋይም ቡሊሽ ከሆነ ኢሮኤስዲ ቤሪሽ ነው፣ ግልጽ ነው፣ እናውቃለን። ዋይ ዲኤክስዋይ ቡሊሽ ስለሆነ ጂፒኤስዲ ቤሪሽ ነው እናውቃለን። ግን ከሁለቱ አንዱ በጣም ዊከር ነው፣ በጣም ኃይለኛ። ሁለቱም ዊከሮች ናቸው። ሁለቱም ምንድን ናቸው? ዊከር ማለት ማን ነው ብለናል ቅድም? ምንድን ናቸው? ዊከር ቤሪሽ ቤሪሽ ይሄ ቤሪሽ ማለት ነው። ያ ቤሪሽ ማለት ነው። ዊከር ስንል ቤሪሽ ማለት ግን ከሁለቱም አንዱ ጂፒኤስዲ ኢዝ ዘ ቤስት ዊከር በቃ። ስለዚህ ሁለቱም ዊከር ቢሆኑም ግን ጂፒኤስዲ ነው ዊከር ብለን የምንወስደው ማለት ነው። ታደሽ ይሄ ከዛ አንፃር ኦኬ። እዚህ ጋር እንምጣ ደግሞ ድጋሚ ቅድም ነገርኳችሁ መሰረት ቅድም ያቻለ ሁለቱም ኢሮ ጂፒ ዲኤክስዋይን ከተከተለ ወር ደግሞ ኢሮ ጂፒ ሙቭመንት ከዲኤክስዋይ ጋር ከተመሳሰለ ጂፒ ነው ዊከር የሚሆነው ብለን ሁለቱም ቡሊሽ ከነበሩ ጂፒ ይቃረናቸዋል። ያው ግልጽ ነው ይቃረናል። ግን ቤሪሽ ሲወርድ ማለት ነው ጂፒ ነው የሚወርደው ብለን። ነገር ግን ኢሮ ጂፒ የኢሮ ሙቭመንት የጂፒ ሙቭመንት አያገባንም። ዋይ ቢኮዝ ለምን? ምክንያቱም
ቤዝ ከረንሲ ነው ፎሎ የሚያደርጉት ብያቸዋለሁ ኮት ከረንሲዎች። ስለዚህ ኢሮ ጂፒ ከማን ጋር ተመሳሰለ? ከዚህኛው ጋር ወይ ደግሞ ይሄ ይቅርና እናጥፈውና እንደሌለ እናስበውና ኢሮ ዴክሳይ ቡሊሽ ሆኖ ሳለ ነገር ግን ኢሮ ጂፒ ቤሪሽ ከመጣ ማን ነው ቤሪሽ? ኢሮ ስሪ ምንድን ነው? ኢሮ ስሪ ዘ ዊከር እኮ ማን ኢሮ ስሪ ዘ ዊከር ያ በቃ ይተቻል። ሁለቱ ዴክሳይ ምንድን ነው? ቡሊሽ ነው። ኢሮ ስሪም ቤሪሽ ነው። ጂፒ ስሪም ቤሪሽ ነው። ነገር ግን ከጂፒ ስሪ ይልቅ ማን በጣም ኃይለኛ ዊከር ነው? ማን በጣም ኃይለኛ ቤሪሽ ይወርዳል? ኢሮ ስሪ ይወርዳልን። ዋይ ቢኮዝ ኢሮ ጂፒ ቤሪሽ ስለሆነ ዴክሳይ ቡሊሽ ስለሆነ ተጣልተዋል። እነዚህ ደግሞ አይመሳሰሉ። ስለዚህ አሁን እዚህ ጋር ያየን ነው ምን ሲሆን ነው? ኢሮ ጂፒ ዊክ ሲሆን እዚህ ጋር ያየን ኢሮ ጂፒ ዊክ ከሆነ ከማን ጋር ተመሳሳይ ነው እያለን ነው? ወይ ደግሞ ዴክሳይ ኢሮ ጂፒ ዊክ ሆኖ ዴክሳይ ስትሮንግ ከሆነ በሌላ አባባል ማለት ነው ኢሮ ስሪ ምንድነው ማለት ነው? ኃይለኛ ዊከር ነው ማለት ነው። ኢሮ ጂፒ ስትሮንግ ሆኖ ዴክሳይ በተመሳሳይ ስትሮንግ ከሆነ ከኢሮ ስሪ እና ከጂፒ ስሪ ማን ነው ኃይለኛ ቤሪሽ የሚወርደው? ጂፒ ስሪ ነው እያልን ነው ማለት ነው። ወደዚህ እንምጣ። ይሄኛው ግን ሞስት ኦፍ ታይም ሀፕን አያደርግም። ግን ሞስት ኦፍ ታይም ሀፕን ቢያደርግ ራሱ ኢሮ ጂፒ ኮንሶሌት ቢያደርግና ዴክሳይ ቤሪሽ ቢወርድ ከሁለቱ አንዱ ምንድናቸው? ቡሊሽ ይሄዳሉ። እኔ ግን ይሄ ፌር ነው እንደዚህ ላችሁ አልችልም። ግን ሞስት ኦፍ ታይም ከ100% 60% ኢሮ ስሪ ቆንጆ ሙቭመንት ያሳያል። ምን በሆነ ሰዓት? ዊከር በሆነ ሰዓት ማለት ነው። ዊከር ኮንሶሌት በሆነ ሰዓት ኮንሶሌሽኑ ማተር ያደርጋል ነው እንጂ ኮንሶሌት ባደረገ ሰዓት ሞስት ኦፍ ማን ሙቭ ያደርጋል? ኢሮ ስሪ ሙቭ ያደርጋል ማለት ነው። ኢሮ ስሪ ቡሊሽ ሙቭመንቱን ሙቭ ያደርጋል ማለት ነው። ሙቭ ያደርጋል ማለት ነው። ሙቭ ያደርጋል ኢሮ ስሪ ሞስት ኦፍ ታይም። ግን ጂፒ ሙቭ ሊያደርግ ስለሚችል ዛት ማች ምነግራችሁ ከሰበሰብኳቸው ወይ ደግሞ ካገኘው ዳታ አንፃር ምነግራችሁ ግን መልስ የለኝም። ስለዚህ ግን ምን ያዝ ሞስት ኦፍ ታይም እዩ ምንድነው ስትሮንግ ነው ብለን ያዝ ማለት ስትሮንግ ነው ብለን ያዝ። አይ ቲንክ ይሄ ነገር ግልጽ ነው ብዬ አስባለሁ። ወይስ እስኪ የምታነሱ ጥያቄ ካለ ጠይቁኝና እኔ እዚሁ አየር ላይ ጥያቄ ልስጣችሁ። የሚያከራክረን ከሆነ ተከራክረን እንለያየዋለን። ኦኬ አሁን ለአዲስ ሰዎች ነው እሺ ድል የምንሰጠው። አሁን ለአዲስ ሰዎች ቅድም ላልመለሱት ነው ተሳተፉ ሰው ድል የምንሰጠው። እሺ ግን ያው ግዴታ አይደለም። ቴክስት ማድረግም ይቻላል። ኦኬ ግዴታ አይደለም። ኦኬ ኦኬ ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ ምንድነው? ዲኤክስዋይ ቤሪሽ ነው፣ ኢሮ ስሪ ቡሊሽ ነው፣ ኢሮ ጂፒ ቡሊሽ ነው፣ ጂፒ ስሪ ቡሊሽ ነው።
ዳሽ ስትሮንግ ፔር ነው። ዩኤስዲ ቡሊሽ ነው። ዲኤክስዋይ ቤሪሽ ነው። ጂፒዩኤስዲ ቡሊሽ ነው። ዩሮጂፒ ቤሪሽ ነው። ዳሽ ፔር ስትሮንግ ነው። ኦኬ አሁን እንደነገርኳችሁ ቅድም እድል አልሰጠናቸው ልጆች ለምሳሌ እንትን ነው ያፊት። እስኪ ያፊት ሞክሪ ከሁለቱ አንዱ የተመቸሽ ነው። ስትሮንግ ፔሩ የመጀመሪያው ዩሮ ትንሽ ድምጽ ይቋረጣል ማን ወይ ከኔም ከሆነ ይቅርታ። እንግዲህ ዩኤስዲ ስትሮንግ ፔር ነው የመጀመሪያው። የመጀመሪያው ላይ ዩኤስዲ አሃ አንደኛ የመጀመሪያው ላይ ዩኤስዲ ለምን እያስረዳሽ ምክንያቱም ለምን ዲኤክስዋይ ከዩኤስዲ ጋር ኦፖዚት ሙቭ የሚያደርጉት ከጂፒ ጋርም ተመሳሳይ ሙቭ ያደርጉት ዲኤክስዋይ ጋር ኦኬ ሞር ዩኤስዲ ይቻላል አሪፍ ነው። ኦኬ እሺ ሁለተኛ ደግሞ ዲኤክስዋይ ከጂፒ ዩሮጂፒ ተመሳሳይ ሙቭመንት ስላለው ከፖስታም በጂፒ አሪፍ የሚኖረው ትንሽ አይሰማ ትንሽ ይቋረጣል ነው እንጂ ይሰማል። አይ ቲንክ ያኔ ኔትወርክ ትንሽ አስቸጋሪ ነው በስልክ ስለነገባው ከዛ ዩሮጂፒ ጋር ተመሳሳይ ነው። ሁለቱም ቢሪሽ ናቸው። ኦኬ እሺ ሶ ማን ነው ስትሮንግ ፔር ሁለተኛው ላይ? ጂፒኤስዲ ኦኬ ናይስ በጣም እሺ ቀጣይ ደግሞ እንዴት ነው ለሄና ነው አሁን ቀጣይ እድል እንሰጥ። ሄና ነው አይቻ ሚሎቻችሁ ለሄና ብቻ ኦኬ እሺ ሄና አይዞሽ እንግዲህ ነሪ ሪካርዱን ታዳምጫለሽ ወይ አምቢካለሽ። እስኪ ስፓርታ ተሞክሮ ያለሽ ወይስ ስፓርታ ያው ሌሎች ቪዲዮዎች ማየት ስላለበት ማስጨነቅ አልፈልግም፣ ግን እስኪ መሞከር ትችላለሽ ከፈለግሽ። ይሰማል ጋይስ? ትንሽ የኔ ኔትወርክ ጠፋ መሰለኝ። ሰማ ነበር ስፓርታ። ይሰማል? ኦኬ ዝም ብዬ ነበረ ስልኬን አውጥቼው አስቀምጬው ወጣ ብዬ ነበር። ጥያቄው ምን ነበረ? ጥያቄው ምንድነው? እታች አንድና ሁለተኛ ጥያቄዎች አሉና ሰው በመጀመሪያ ጥያቄ ምንድነው? ዲኤክስዋይ ቤሪሽ ከሆነ ዩኤስዲ ቡሊሽ ከሆነ ዩሮጂፒ ቡሊሽ ከሆነ ጂፒዩኤስዲ ቡሊሽ ከሆነ ከነዚህ ውስጥ ማንን ነው ስትሮንግ ፔር ወይ ደግሞ ማንን ነው ባይ መግባት ያለብን እኛ ወይ ደግሞ የትኛው ፔር ነው ስትሮንግ ፔር የሚለው ነው የጠየቀው። ሁለተኛውም ደግሞ በተመሳይ ዩኤስዲ ቡሊሽ ከሆነ ዲኤክስዋይ ቤሪሽ ከሆነ ጂፒዩኤስዲ ቡሊሽ ከሆነ ዩሮጂፒ ቤሪሽ ከሆነ ማን ነው ስትሮንግ ፔር ማንን ነው በዚህ ሰዓት ባይ መግባት ያለብን የሚለው ነው የጠየቀውና ምናልባት ካወቅሽው ማለትም አሁን ስትማሪው ከተረዳሽው ነገር ካለ ንገሪኝ፣ ከሌለ ግን ችግር የለውም ከሰሪ ወደፊት እናወራለን። ኦኬ ዶላር ዊክ ከሆነ የመጀመሪያው ጂቢፒ ዩኤስዲ ባይ ማለት ይቻላል። ኦኬ እስኪ ለምን ግን እንደዛ አልሽኝ?
ሙከራ ነው። እሺ ዶንት ወሪ ላይ ሙከራ ስለሆነ ችግር የለውም። ለተስ ኦኬ ያው አሁን ስትሮንግ ይሆናል ብዬ አስቤ ነው ከዩሮ ኦኬ ኦኬ ጉድ ቆንጆ ነው። ዋናው ሙከራሽ ነው። ላይክ አያስጨንቃችሁም እናንተ ማየት በዚህ ቪዲዮ ስላሉ አትጨናነቂ፣ ችግር የለውም። ቆንጆ ነው። ዶንት ወሪ ኧረ ችግር የለውም። ሌሎች ቪዲዮዎች ስላሉ እነሱን ታያቸውና አሳይመንትም ስላለ ቀጣይ ዙር ላይ አሳይመንት ላይ በደንብ ትሰራላችሁ። ይዛል እንዳትጨነቂ። ኦኬ እሺ አሁን ደግሞ ተራው ለሚ ነው። ለሚ እንስጣት። ያው ኖ ለፓንዳ እንስጣት። ፓንዳ አልተሻለችም ዛሬ። ይሰማል ፕሮ? ይሰማል። እኔ መጀመሪያውን ስትሮንግ የምለው ዩሮኤስዲ ነው። ሁለተኛውንም ዩሮኤስዲ ነው። ኦኬ እስኪ አስረጅና። ኦኬ አይ ቲንክ እኔ ያው ፊቸር ላይ ጎዝ ባሉንም ግን በተረዳሁት ያክል የመጀመሪያው ዲኤክስዋይ ቤሪሽ ከሆነ ዩሮኤስዲ እና ጂፒኤስዲ ያው ቡሊሽ ናሉ ማለት ነው። እና ደግሞ ኢሮ ጂፒ ቡሊሽ በሚሆንበት ጊዜ የኢሮን የቤዙን ይሰማል። ይሰማል። ያፊት እንትን ሚውት አድርጊለት አንዴ እንዳይረብሸው። የኢሮን እሺ ቀጥይ ፓንዳ። ቤሪሽ ከሆነ እና ጂዩን ያው ቤሪሽ ነው ቡሊሽ ነው ማለት ነው። ስለዚህ ኢሮ ጂፒ ደግሞ ቡሊሽ የሚሆንበት ከቡሊሽ ከሆነ የኢሮን እንትን ኦርደር ተከትሎ ስለሚሄድ አይ ቲንክ ዩሮኤስዲ ባይ ብንለው ሞራል ፊስ። ሁለተኛው ደግሞ በተወሰነ መጠን ዩሮኤስዲ ቡሊሽ ነው፣ ጂፒኤስዲ ቡሊሽ ነው፣ ዴክሶ ደግሞ ቤሪሽ ነው ማለት ነው። አሁን ጂፒ ቤሪሽ ከሆነ አሁንም እዚህ ጋር ማርኬቱ የዩሮን ነው አይ ቲንክ ኦርደሩን ተከትሎ የሚሄደው ማርኬቱ ማለት ነው። ስለዚህ ወደ መውጣት እድል የሚኖረው ከጂፒ ተከታዩ ስለሆነ አሁን ባይኛ በደንብ ባይ ለማለት ኢሮ ክሬም ስለዚህ ሁለቱም ጋር ኢሮን ነው ባይ የምንገባው ማለት ነው። በጣም ናይስ ነው። በጣም ነው ታይፕ ሸዳ በጣም ላይክ እንትን ማለታችሁ ካሁኑ ቢሞክራችሁ ቆንጆ ነው። ሞር ደግሞ በደንብ አንደርስታንድ ስታደርጉት ከዚህ በላይ ነው የምትሰሩት። በጣም አሪፍ ነው። ሶ ለኤቢ ማን ኦኬ ለሱ አሁን እንዴት ነው የመጣው? አሁን ለማን ስታረኝ በደንብ የሚያስረዳን ሰው አንድ ነው። የመጨረሻ አይደል? ለዴቭ እንስጣ። ዴቭ ላንተ እንስተድሉ ያንተ አካውንት አሁን ጋር ነው የገባኝ ባይዘው ዛሬ ማለት ነው። ገባ ወጣ እያልኩ ነበር ሰው ምናምን ሲመጣ፣ አሁን ደግሞ ጭራሽ መንገድ ላይ ነው። ብዙም አልሰማሁም እና ቪዲዮውን በደምብ እሰማለሁ። ግን ቅድም የጠየኩት ጥያቄ ላይ አሪፍ መልስ ነው ያገኘሁት። ቅድም የጠየኩት ጥያቄ ላይ መልሱ አሪፍ ነው፣ ገብቶኛል። ቴንክ ዩ። ኦኬ አይ ምናልባት እነዚህን መመለስ ከቻልሽ ካዳመጥሻቸው ምናልባት ካልሆነ ችግር የለውም። አሁን ስንሰራው ድጋሚ ታይዋለሽ። ደንወር ሲሰራልኝ ኦኬ እሺ ኦኬ ለማድል እንስጣው ለናኒ ወይስ ኤሪ? ከሁለታችሁ አንደኛችሁ ምን ያለሽ ለካለ ወይ ለሚም እንድንስጥ ችግር ይሄ ነሪም ማለት በቃ
እሺ በቃ ላንቺ ሰጠሁሽ። እሺ አሁን እዚህ ጋር የማየው የመጀመሪያው ጥያቄ ማለት ነው የዴክሶይ ቤሪሽ ነው እና ሌሎቹ ዩሮኤስዲ እና ጂቢኤስዲ ቡሊሽ ናቸው። እዚህ ጋር ሁለቱም እኩል እየሄዱ እንደሆነ ያስታውቃል። ስለዚህ የምናየው ኢሮ ጂቢፒ ነው ማለት ነው። ኢሮ ጂቢፒ ስናይ የትኛው ዊክ እና የትኛው ስትሮንግ እንደሆነ ይለይልናል ማለት ነው። ስለዚህ አሁን እዚህ ጋር ኢሮ ጂቢፒ ቡሊሽ ነው። ስለዚህ ስትሮንግ ፔር ማን ይሆናል? ዩሮኤስዲ ይሆናል ማለት ነው እንደኔ እይታ። ሁለተኛው ደግሞ ዩሮኤስዲ ቡሊሽ፣ ዴክስዋይ ቤሪሽ፣ ጂቢኤስዲ ቤሪሽ፣ ኢሮ ጂቢፒ ቤሪሽ። አሁን እዚህ ጋር ስትሮንጉን ለመለየት የማየው ኢሮ ጂቢፒ ነው። ኢሮ ጂቢፒን ሳይ የትኛው ነው ስትሮንግ? ጂቢፒኤስዲ ነው ስትሮንግ ይለኛል። ለምን? ኢሮ ጂቢፒ ቤሪሽ ስለሆነ ማለት ነው። በጣም ናይስ፣ በጣም ናይስ፣ በጣም ደብሊ አጨብጭበናል። በጣም ናይስ ነው። ቆንጆ ስፓኒሽ ነው አይደል? ይሄ ቤሪሽ ከሆነ ዴክሳይ ቤሪሽ ከሆነ መርገም ነው የሚሆነብኝ እኔ። ዴክሳይ ቤሪሽ ከሆነ ዩሮኤስዲ እና ጂፒኤስዲ ቡሊሽ ከሆኑ ባይ ለመግባት ግዴታ ኢሮ ጂፒ ማየት አለብኝ። ሰው ላይ በተማርኩት መሰረት ኢሮ ጂፒፒ ዴክሳይን ሳይሆን የዩሮኤስዲ ሙቭመንት እየተከተለ ከሆነ በሌላ አባባል እንደ ዴክሳይ ቤሪሽ ሳይሆን እንደ ዩሮኤስዲ ቡሊሽ ከሆነ እየሄደ ያለው ምገባው ማን ነው? እዚህ ጋር ማን ነው ምገባው? ማን ነው? ዩሮኤስዲ ነው ምገባው ማለት ነው። ዩሮኤስዲ ባይገባለው ማለት ነው። ዩሮኤስዲ ባይገባለው ማለት ነው። ጅላስ ደግሞ ሲፎግር ኧረ እባክህ ባይገባለው ማለት ነው። ናይስ። እሺ ዩሮኤስዲ ቡሊሽ ነው። ኦኬ ዴክሳይ ቤሪሽ ነው። ኦኬ ጂፒኤስዲ ምንድነው? ቡሊሽ ነው። ስለዚህ ከሁለቱ አንዱ አሁን ከሁለቱ አንዱ ቡሊሽ ናቸው። ቅድም እዚህ ጋር ማይታን ዩሮኤስዲ ያው እንገባለን አለ። እዚህ ጋር ደግሞ ስንመጣ ሁለቱም ቡሊሽ ናቸው በተመሳይ ማለት ነው። አሁንም ኢሮ ጂፒን ሄደን እናያለን ማለት ነው። ኢሮ ጂፒን ሄደን ስናይ ደግሞ ልክ እንደ ዴክሳይ ተመሳይ ሙቭመንት ካሳየ ማንንም እንገባው ደግሞ አሁን ጂፒኤስዲ ነው የምንገባው ማለት ነው። ወደ ባይ ማለት ነው። ወደ ባይ ማለት ፈዳሽን ሄደ ሶ የሁለቱ ቤሪሽ መሆን ጂፒሲ ምን ያደርጋል? ስትሮንግ ያደርገዋል ማለት ነው። ስትሮንግ ያደርገዋል ማለት ነው። ነገር ግን ጂፒኤስዲ ስትሮንግ ይሆናል ወይ ላባባል ቡሊሽ ይሆናል ስንል ኢሮኤስዲ ቡሊሽ አይሆንም እያልን አይደለም። ሁለቱም ቡሊሽ ናቸው። ነገር ግን ምንገባው ወይ ደግሞ ትሬድ ብናደርገው የሚመረጠው ፔሪየቱ ነው ጂፒኤስዲ ነው እያልን ነው ማለት ነው። ጂፒፒ ዩኤስዲ ነው። ጂፒኤስዲ ነው ማለት ነው። ቺን እንያዘታ ላክላችሁ። ከዛ አሁን ወደ ኤግዛምፕል እንገባለን ማለት ነው። ኤግዛምፕል አይተን ጨርሳለን ማለት ነው። ከዛ እናንተንም ታይም አልወስደባችሁ ማለት አይደል? ስንት ሰዓት ሆናል? ሰዓት እስኪ ቼክ አድርጉ። ወይ ኦኬ ጥያቄ ካለ ማስተናግዳለሁ። ወይ አለው አሁን የአንደኛው ጥያቄ ላይ ማለት ነው። እሺ ዩሮኤስዲ ሊኩዊድ ቴክ አደረገ። ከዛ ጂፒኤስዲ ደግሞ ቴክ አላደረገም። ኤስኤምኤስ ፈጠረ። ኤስኤምኤስ ደግሞ ፌል ያደረገው ነው ስትሮንግ የሚባለው አይደል? አሁን ምንድነው የምናደርገው? ይዛፋል ና አሁን እሱ ይሄ ያ ሌላ ይሄ ሌላ ላይ ያኛው አሁን ቅድም ምን አለ? እስኪ ድጋሚ ጥያቄው አሁን ዩሮኤስዲ ሊኩዊድ ቴክ አድርጓል። ከዛ ጂፒኤስዲ ደግሞ አላደረገም። ኤስኤምኤስ ፈጠረ ማለት ነው። ኤስኤምኤስ ፈጠረ ደግሞ ፌል ያደረገው ነው ሃርድ ስትሮንግ የሚባለው አይደል? አሁን ምንድነው የምናደርገው በዛ ሰዓት? ያ ስለዚህ አሁን ሁለቱም አሁን እያልከኝ ያለው ምንድነው? እያልከኝ ያለው መሰለህ አሁን ማርኬት መጡ ማርኬቶቹ አሁን ይሄ ዊክ ፌር ቫልዩ ጋፕ አግኝተዋል አልከኝ። ሊኩዊድ ቼክ አደረጉ ነው ዊክ ፌር ቫልዩ ጋፕ ቼክ አደረጉ ነው ያልከኝ። ብቻ ከሁለቱ አንዱ ከዛ አልገለበጥኩትም መሰላችሁ። ከዛ እዚህ ጋር በተመሳይ ማርኬት መጣ።
ከዛን እዚህ ጋር ጥሩ ገባ ሳይያልፍ ነበር እሺ ከዛ በወረደ ጀመረ ማለት አሁን እዚህ ጋር የሚያሳየው ምንድነው ማርኬት ይሄን ፌር ቫልዩ ጋፕ እንዳገኘ ወይ ደግሞ እዚህ ጋር የነበረው ሌቭል ዴቴክ እንዳደረገ ነው የሚያሳየን ማለት ፌር ቫልዩ ጋፕ ይሄኛው ደግሞ ምንም ፌር ቫልዩ ጋፑን አላገኘውም ጭራሽ ፌር ቫልዩ ጋፑን ጭራሽ አላገኘውም ትንሽ ይነካው ነበረ እዚህ ጋር ያለው ሊኩዊዲቲ ደግሞ አድርጎታል ፌል አድርጎታል ማለት አሁን በዚህ ጊዜ ምን ተጠየቀ አሁን ይሄ ዩኤስዲ ነው ጂፒዩኤስዲ ነው ይሄ ዩኤስዲ ነው አይደል ማለት ይሄ ምንድነው ዩኤስዲ ነው በተመሳሳይ ይሄ ምንድነው ጂፒዩኤስዲ ነው ሶ በዚህ ሰዓት ኤስኤምቲ ላይ በተማርነው መሰረት ዊከር አሴት ነው ባይ ኦር ሴል የምንለው ዳትስ ትሩ አይደል ዊከር አሁን ፌል ያደረገው ሴል እንገባለን ማለት አይደል ከስርም ፌል ካደረገ ባይ እንገባለን ማለት ነው ዋይ ቢኮዝ እነዚህ በኤስኤምቲ መሰረት ይሄ እንደዚህ ቢሆን ቆንጆ ነው ራይት ግን ፎሬቨር ጋር እንደዚህ አይሰራም ምሮም ቀጥታ ሁለቱም ቤሪሽ ከሆኑ ሁለቱም ኢንተርናል አግኝቷል ኤስኤምቲ አግኝቷል ናይስ በያባን ይያል ነው ወደ ባይ ሲወጣ ዩኤስዲ ምን ነበር ይያለ ነው ስትሮንግ ነበር ወደ ባይ ሲወጣ ስለዚህ ወደ ታች ሲወጣ ደግሞ ጂፒ ሊሆን ነው ዊከር ሊሆን ነው ይያል ነው ማለት ዊከር ሊሆን ነው ይያለ ነው ስለዚህ ኤስኤምቲ እዚህ ጋር እንዳጋጣሚ ምኑ ቫሊድ ሆነ ማለት ሰራ ጀስት ተረዱ ለአንደርስታንድ ማድረግ ሞክሩ ዞሮ ዞሮ ጂፒያታችሁ ነው የምትወስዱት እሱን ግን ከያችሁት አንፃር ተመልከቱ ይሄ በጣም ወጣ ማለት ዩኤስዲ በሰዓቱ ስትሮንግ ፔር ነበር ማለት ነው ከዚህ አንፃር ለምን ይሄ ፌል ነው ያደረገው ይሄ ማግኘት አልቻለም ኢንተርናል አይደለ ያ that's right ነገር ግን ወደ ቤሪሽ ሲወርደው ማን በጣም ኃይለኛ ይወርዳል አለን ይሄ ኃይለኛ ይወርዳል አለን ለምን ይሄ ኃይለኛ የሚወርደው why because ወደ ላይ ሲወጣ ይሄ አቅም ካልነበረ ወደ ታች ሲወርድ ይሄ ነገር ነገርኳችሁ መሰለኝ ሉክ አዳምጡ አይውላችሁ ኢሩ ዩኤስዲ ስትሮንግ ከነበረ በሰዓቱ ምን ጂፒዩኤስዲ ምን ይኖረው ጂፒዩኤስዲ ምን አይኖረው አቅም አይኖረው ወደ ባይ የመውጣት እሺ እቺን ኖት ብላችሁ ያዙልኝ ዶሜን ከፍ እናድርግና አቅም አይኖረው ወደ ባይ የመውጣት ማለት ነው ነገር ግን በዚህ ሰዓት ማርኬቶቹ ወደ ቤሪሽ ከተቀየሩ ጂፒዩኤስዲ ሞር ምንድነው ሞር ቤሪሽ ነው ከምን አንፃር ከዩኤስዲ አንፃር አይተን ነው የምንገባው ግን ጀስት ይሄንን በማስተዋል ብቻ መወሰድ እንችላለን ቢያባል ወደ ባይ ሲንገባው በጣም ወደ ባይ ሲለጠለጠው የነበረው ፔር ዩኤስዲ ነበር በሰዓቱ ግን ወደ ቤሪሽ ከተቀየረ ማርኬቱ ማን ነው ተረኛ ማለት ነው ጂፒዩኤስዲ ነው ማን ነው ተረኛ ለምን አቅም አልነበረውማ ቀደም ወደ ባይ ሲወጣ ስለዚህ ወደ ቤሪሽ የወረደ ግን በጣም አቅም ይኖረው ማን ጋር ነው ጂፒዩኤስዲ ጋር ነው ማለት በተለምዶ እንደዚህ አለ ይሄን ገልብጣችሁ አስቡት ቬሪያብል ዩኤስዲ ስትሮንግ ወይ ዩኤስዲ ደግሞ ዊክ ነበረ በሰዓቱ ጂፒዩኤስዲ ምን አይኖረው አቅም አይኖረው ማለት ነው በሰዓቱ ግን ወደ ላይ ግልብጥ ሲሉ አቅም ይኖረው ማን ነው ማለት ነው ጂፒዩኤስዲ አቅም ይኖረዋል ማለት ነው ወደ ባይ የመውጣት ማለት ነው ተዳሽናል ላይክ እንደዚህ ማለት ግን እስኪ ቻርት የመተን ነው ያለን ግን ሞር ቤተር የሚሆነው ምንድነው ሄዳችሁ ፊቸር ነታችሁ ምናምን ቼክ ስታደርጉ በጣም መልካም ነው ብዬ አስባለሁ ማለት ነው እስኪ እንትን ላይ መተን ትንሽ ፕሪሚየም ቅድም ገዛለሁ ብዬ ማለት ነው ወጣው ገና አሁን ነው የመጣሁትና ገና ገዝቼ ኮንፈርም አድርገውኝ ምናምን ትንሽ ጊዜ እንዳይወስድብን ስም ብዬ እንደዚህ ልሻላችሁና ጅላስ ምንድነው እየሰጠኝ ነው ልጅ ኧረ በስመ አብ ወራረደው እናንተ ሶ ቀኝ ቲፒ ይነካ ነው ማለት ነው አሁን አርሄም የኔ ቲፒ ተነካ ቼክ ላድርግ አልፎልኝ ይኸው እዚህ ላይቭ አካውንቴ በገባ ዛሬ ኦኬ ለማንኛውም አንዴ እንምጣ ደሬን እሺ ዴል ያለው ቻርትን ያልቸከቸኩበትን ብንፈልግ አልኩ እናንተ በደንብ ግልጽ ሆኖ እንዲታይ እባክህን ብዙ ችክቸካ አታብዛ ሌላ ጊዜ ችክቸካ አታብዛ በሉ ኦኬ እዚህ ጋር ደግሞ ጂፒዩኤስዲ እንከፍታለን ወይን ችክችክበታለሁ አንዴ ላይ እናደርጋለን ማለት ነው
እኛ ገንጠል እናርጋት። ኦኬ አይ ቲንክ አንዱ ብቻ ነው የሚታያቸው እንደዛ ከሆነ ቅርባሉ እንግዲህ ፕሪሚየም ስላልገዛው በእውነት ችግሮችን እያስባል እንደዚህ ነው አንላስ አክለውና በስተክሽ ያደረጋቸው የመረጥኳቸው እንትኖች ብሮኮች ነፉ የማርች ሙቭመንት ነው ስክሪን ሼሩን ታያችኋል አሁን ኦኬ ሰው አሁን እዚህ ጋር የምናየው ምንድን ነው እዚህ ጋር ዩኤስዲን ቆይ ኦኬ ሶ አሁን እዚህ ጋር ኢሩና ጂፒሲ ይጠቀምና ያለን እዚህ ጋር ደግሞ ዲኤክስዋይ እና ኢሩፒ ከፈተና ያለ ማለት ነው አሁን ሐሳቡ ምንድነው ወቅቶቹ ላይ እንዴት ነበር ሪአክሽናቸው የሚለው ነገር ለማየት ነው እሺ ያን ነገር አይደለም ኦኬ ሰው እዚህ ጋር እንደምታዩት ሰፋ ያለ ዳታ እናገኝ አሪፍ ነበር እንግዲህ ሳሪስ ዋን ዊክ እንጃዚህ አንዴ እንምጣ እሺ ሶይ ማርኬት ይሄኛል ቡሊሽ ማለት ይሄኛል ቤሪሽ ነው ይሄኛል ቤሪሽ ማለት ይሄኛል ቡሊሽ ማለት ኦኬ that's good so ይሄ ማርኬት ሉክ ይሄኛል ወጣ ይሄኛል ወረደ ማለት ባላንስ የሆነ ፕራይስ ነው ሉክ ባላንስ የሆነ ፕራይስ means ታይቷል ሊክስ ፓራገ ይሄ ሊክስ ፓራገ ፌር ኦኬ ሶ ይሄ ለካ ለዚህ የሚያገለግለው ባላንስ ፕራይስ አረገ ባላንስ ናቸው እነዚህ ማለት እነዚህ ሌብሎች ከዛም በኋላ ከዚህ በኋላ ነው ጭው የመጣው ሉክ መች ነው አሁን ያሰመር እንሄዳለን እሺ በደንብ ለመለየት ያሰመር ተመልከቱ ይሄ ፌር በፍራይዴይ 4 ኤፕሪል 2025 ላይ እና በመንዴይ 7 ዴሪንኛ ምንድነው ከ4 ወደ 7 ኦኬ መንዴይ 7 ላይ ቤሪሽ ሪአክሽን ቤሪሽ ወረዱና ሉክ ምን ወሰዱ ይሄ ሴል ሊኩዊቲ ቴክ አረጉ አሁን ይሄ ሴል ሊኩዊቲ ማለት እናስምርና ነው ከፈለጋችሁ የመች ነው የዌድnesday 26 ማርች 2025 የዌድnesday 26 ማርች 2025 ካንድሌት ሆኖ ይሆናችሁ ዌድnesday 26 ማርች 2025 ካንድል ማለት የዚህኛው ደግሞ እዚህ ጋር ያለው ካንድል ነው ፕሪሚየም እየመሰኘው ተቸገርኩ
እዚህ ጋር ያለው ካለ ኦር ደግሞ እዚህ ጋር እቺ ማስተካከል ይውላችሁ ይሄኛው ሎ ትልቅ ነው ከዚህኛው የመች የዌድነስዴይ ተርስዴይ 27 ማርች 25 የተርስዴይ 27 ካንድል ቲክ ተደረገ እዚህ ጋር እንደዛ እዚህ ጋር ምን አደረገ ግን ፌል አደረገ ማርኬት ማነው ቴክ አድራጊው በመንዴይ 7 ኤፕሪል 25 መንዴይ 7 የታለ ይሄው ነው ስለዚህ ምሮ ማድረጉ ማን ነው ይሄ ምን አድርጓል እታቻ ፌል አድርጓል ማን አላገኘም መስራት አልቻለም ይሄ አቅም አልነበረው ላይ ይመጣል አሁን በደንብ በተማርነው ሰት እንድናይ ይፈልጋል ሶ በያፊት እንዳለ ምን ብሎናል ቅድም ያፊት ምን ማርኬት አንዱ ቴክ ሲያደርግ አንዱ ፌል ሲያደርግ አሁን ይሄ ቴክ አድርጓል ይሄ ምን አድርጓል ፌል አድርጓል ስለዚህ ፌል ያደረገው ምን ላለ ሴል እንገባዋለን ወይ ደግሞ ፌል ያደረገውን ባይ እንገባዋለን አብረን አሁን ሲሰራ ላይ ሰራ ሚሊዮን ቼክ የምናደርገው ኢሮጂፒ ዳይታን አሁን ተመልከቱ አሁን ይሄ ማርኬት እንደዚህ ቤሪሽ ሲሆን አግሬሲቭ ሲወርድ ለምንድን ነው ይሄ ቤሪሽ መውረድ ያልቻለው ይሄ አንድ ሁለት ቀን ቤሪሽ ሲወርድ ለምንድን ነው አንድ ሁለት ቀን ሚንስ ፌብሩዋሪ 4 እና መንዴይ 7 ይኸውላችሁ ፌብሩዋሪ 4 መንዴይ 7 ምንም አቅም አልነበረውም ጀስት ማርኬቱ ቡሊሽ ወጣው ለምንድን ነው ይሄን ቮሊዩም ኢምባላንስ ብቻ ለመሙላት ነው እዚህ ጋር ያለችውን ቮሊዩም ኢምባላንስ ለማለት ነው ሌላ ምንም አቅም አልነበረውም ማለት ከዛ ምን ፈጠረ ኤስኤምቲውን ፈጠረ ማለት ነው የሚፈልገው እሱ ሰራ ማለት ይሄኛው ማርኬት አግሬሲቭ ወርዶ ግን ስቲምን አግኝቷል ፒዲአር አግኝቷል እንደምታዩት ደፊወሉ ጋር አግኝቷል ይሄ የተሽኛው ነገር አላገኘውም አግኝቷል ሁለቱም አግኝቷል የሚፈልጉት ሌቭል ስቲል ምንድናቸው ባላንስ ናቸው ሁለቱም ባላንስ የሚያደርጋቸው እንደው ይሄ ኢንተርናላቸው ነው ባላንስ የሚያደርጋቸው ማለት ነገር ግን ይሄ ዊክ እንዲወድ ያደረገ ነገር ምንድነው ዩሮ መጀመሪያ እዚሁ ደግሞ ዩሮ ሲዲ ነው እዚሁ ደግሞ ዩሮ ኤፌል አድርጓላ እዚህ ጋር ዩሮ ሲዲ ልክፈት ይችላል ማን ልክፈት እሺ ልክፈት እሺ ፋሚ ላቱንና ይሄን ራሱን ከፍቼ ክሊር ሂስትሪ ይለዋል ይሻላል ኬቲፒ ነጋ ነው ነገር ትንሽ ከፍል አድርገው እኔ ባይዘው ባለት ነው ግሪዲ ሞ ነው ሙቭ ዱሪንግ ኦኬ እሺ ሉክ ኑ ለሙዚቃ ተመልከቱ እዚህ ጋር ተመልከቱ ሁለቱም ተመሳሳይ ፌሮች ናቸው እለቱን ተመልከቱ ሁለቱም ወጥተዋል ሁለቱም ሊኩዊድ ይወስደዋል ይሄው እንደምታዩት ይሄም ሊኩዊድ ይወስደዋል ይሄው ይሄ ነው ለካ የሚነካው ይሄም ወሰደ ይሄም የወሰደው ሌቭል ተመሳሳይ ሌቭሎች ማለት ኦኬ ዳትስ ጉድ ቤሪ ሾርት ይሄኛው ይሄ ሌቭል ወሰደ የመቹን የተርስዴይ 27 ይሄ ተርስዴይ 27 ወስዷል አልተወሰደም እስኪ ይሄው አልተወሰደም ምን አረገ ፌል አረገ ማለት ፌል ሲያረግ ምን አግኝቶ ነው ፌል ያረገ ማርኬት አርዲ እዚህ ጋር አርዲ ነበረ እሱን ተጠቅሞ ፌል ያረገ ማርኬቱ ማለት ሶ ቀደም ያፊተው ነገር ኤስኤምቲ መሰረተ ፌል ያረገው ባይንገባው ማለት አሁን ከሱ ይልቅ መጀመሪያ ዋናው ወሳኝ ፖይንት ምንድነው ይሄ ቴክ እንዲያደርግ ይሄ ፌል እንዲያደርግ ያደረገው ምን ነው እስኪ ንገሩ አሁን አስቡና ያንዳችሁ ኢሮጂፒ ጋር ከሜዲ በፊት ይሄ ቴክ አድርጓል ይሄ ፌል አድርጓል ሶ ኢሮጂፒ ምን ሆኖ ነበር በሰዓቱ ይሄ እንዲወርዶ ቴክ ሲያደርግ ይሄ ፌል ሲያደርግ ጂፒኤስዲን ፌል ሲያደርግ ኢሮጂፒ ካውን እዞች ቡሊሽ ነበረ እስኪ እንዴት እንደዛል እስኪ እስኪ ለምን ዩሮጂፒ እንዴት ነው የሚባለው ዩሮጂፒ ስትሮንግ ነው ማለት ጂፒ ዊፐር ነው ኦኬ ስለዚህ ወደ ጂፒኤስዲ ወደ ሴል መጣ ማለት ነው በጣም ናይስ ኦኬ እስኪ የተባለው ነገር እውነት ነው አይደለም የሚለው ነገር የሮጂፒ ጋር መተን እኔ ጉዱን ዛሬ
ዩሮ ጂፒ ራሱ ነው ካንድሉ ግን ራሱ ነው ቻርቱ ራሱ ነው። ኦኬ ኦኬ እሺ እሺ ሉክ መች ነው ይሄ ፍራይዴ 4 መንዴይ 7 ፍራይዴይ 4 መንዴይ 7 ሉክ እንዴት እንደወጣ ፍራይዴይ 4 መንዴይ 7 ኦኬ ፍራይዴይ 4 ይሄ ነው። ይሄ ደግሞ ከዚህ ጀምሮ ኦልሬዲ ጀመረ ከፍራይዴይ 3 ጀምሮ ኦልሬዲ ጀመረ ከተርዝዴይ 3 እስኪ 3 ጀምሮ መውጣት ጀመረ ማርኬት ናኒ ምንድን ነበር ያልሽኝ? ቤሪሽ ነበር ያልከና ሳስታል ማለት ነው። ይሄ ሙሉት ነው ያልኩት። ሙሉት ነው ጂቢፒ ወደ ሴል ይሄዳል ነው ያለው። ወደ ሴል ይሄዳል ማለት ዊከር ይሆናል ጂቢፒ ነው ያልኩት። እኮ እኔ ለጨዋታው ነው እንጂ ምን ታሪች እሺ ኦኬ ከዚህ ቀን ጀምሮ እስከኛ እስከምንፈልገው እስከት ነበር እስከዚህ ነበር እንፈልገው ማለት ነው። እስከዚህ ነበር እንፈልገው ማለትም እለቱ እስከዚህ ማለት ነው። እንኮ አስቸገረ እስከዚህ ማለት ስለዚህ ቺን 3 ቀን ቡሊሽ ነበር ይሄኛው ዲኤክስዋይ 3ቷን ቀን ምን ነበር እስኪ ያ2ቷን ቀን ነው የምንወስዳት ግን አይውላችሁ ይሄ 3ኛው ቀን 2ቷን ቀን ቡሊሽ ካንድ ይሄኛውን በተመሳሳይ ከዚህ ሻዶ ጨረሰ። ይሄ ሻዶ እንዲህ ሲጨርስ ዩሮጂ በጣም በኃይለኛው እየወጣ ነበር ማለት ነው። በሰዓቱ በጣም በኃይለኛው እየወጣ ነበር ማለት ነው። እንደምታዩት በእነዚህ 2 ቀን በጣም በኃይለኛው እየወጣ ነበር። ይኸውላችሁ እቺኛዋ ቡሊሽ ሙቭመንት ከዚህ ጫፍ እዚህ ጫፍ ልሻን ሻዶ ነው የምትነግረን ማለት ነው። እነዚህ 3ቱን ቀን ቤሪሽ ሲወርድ በተመሳይ ምን አደረገ? ባላንስ አደረገ። ማርኬት ባላንስ አገና ቤሪሽ ወረደ። ይሄ ሌቭል ማለት ነው። ቤሪሽ ወረደ እንደምታዩት ከዚህ ጫፍ ጀምሮ እዚህ ጫፍ ድረስ ያለው ማለት ነው። ቤሪሽ ወረደ ማለት ቤሪሽ ወረደ ማለት ይሄ ቡሊሽ ወጣው ምን አግኝቶ ነው ቡሊሽ ወጣው? ይሄው ምን አግኝቶ ነው? ኢንተርናል ይሄውላችሁ ይሄ እንደ ኢንተርናል ተጠቀመ ሰም ኮንሶሊሽን ተቻል ይኸውላችሁ ወደ ቤሪሽ ኮንሶሊሽን ሉክ እንደዚህ ቤሪሽ ኮንሶሊሽን ነበር በሰዓቱ መች ዲኤክስዋይ ጋር እንምጣ። ይኸውላችሁ እንደዚህ ቤሪሽ ኮንሶሊሽን ነበር፣ እንደዚህ ቡሊሽ ኮንሶሊሽን ነበር። እስኪ ቀኑን እናውጣው። እንደዚህ ቤሪሽ የነበረው መች ነው? ለምሳሌ ከተርዝዴይ 18 እስከ እዚህ ድረስ እስከ ተርዝዴይ 27 እዚህ ጋር ከተርዝዴይ 18 ከተርዝዴይ 18 በረበስማ 18 የት ጋር ነው? እስከ ምን ተርዝዴይ 27 ይኸውላችሁ ይሄ እንዲህ ቤሪሽ ሲወርድ ይሄ በሰዓቱ ትንሽ ነው ግን ኮንሶሊሽን ነገር ነው ግን ቡሊሽ ወጥቷል ቤሪሽ ወርዷል። ምንድነው እያልን ነው? ምን እያልን ነው? እስኪ በዚህ ሰዓት እስኪ ቼክ እናደርጋለን ሄደን ምን እያልን ነው? ይሄ ቤሪሽ ወጥቷል፣ ይሄ ቡሊሽ ወጥቷል፣ ይሄ ቤሪሽ ወርዷል። ማን ነው እዚህ ጋር በሰዓቱ አሁን ማን ነው የምንገባው? ማን ነው ትሬድ የምናደርገው?
አይሰማም። ማይ ጋድ ስማ፣ እስካሁን ሳወራ አይሰማም ነበር። ያሳዝናል በጣም። እሺ ብቻ ምን እያልኩት መሰላችሁ? እሺ እንደዚህ ካልነገራችሁኝ ማለት በጣም ነው ማሳዘነው። እንዴ ሆናችሁ ሶ ምን እያልኩኝ ነው አሁን? ሉክ አሁን ኢሮጂፒ አልኳችሁ። ኢሮጂፒ እንደምታዩት ከዚህ ዕለት ማለትም ከ17 ጀምሮ እስከ 27 ድረስ ቆንጆ ቤሪሽ ነበረ። ጄክስዋይም በተመሳይ ቆንጆ ቡሊሽ ነበር። ሶ በዚህ ሰዓት ይሄ ቤሪሽ ከሆነ ኢሮጂፒ ቤሪሽ ከሆነ ጄክስዋይ ቡሊሽ ከሆነ ማን ነው ሴል የምንገባው ማለት ነው? ኢሮስሪ ነው ሴል የምንገባው ማለት ነው። እስኪ ደን ሴል ኢሮስሪ ሴል ነው ኢሮስሪ ነው። ሶ አያችሁት? ኢሮስሪ ቆንጆ ሴል ነበር በሰዓቱ ማለት ነው። ቆንጆ ሴል ነበር ማለት ነው። እስኪ ኢሮጂፒ ነን ኢሮጂፒ ጂፒ3 ነን ጂፒ3 ነው ጂፒ3ም ሴል ነው የሚሆነው፣ ግን የሱን ያህል ሴል አይሆንም ነው ፖይንቱ። አያችሁት? የሱን ያህል ሴል አልሆነም። እስከዚህ ብቻ ኮንሶሊዴት ያደረገው ይሄ ነው። በቃ ይሄ ነው ዊክ እና ስትሮንግ የሚባለው ጭዌ ማለት ነው። ተዳሽ ይሄለ። እስኪ እንቀጥለው ምሮም እንቀጥለው። ኢሮጂፒ ጋር እንምጣ። ኢሮጂፒ ጋር ስንመጣ ተመልከቱ። ኢሮጂፒ ጋር ስንመጣ ኢንተርናል አገኘ ዴይ ኢንተርናል ዴይ ፔር ቡሊሽ ወጣ። ይሄን ያህል ቡሊሽ ወጣ አይደለ? ኦኬ ይሄ ሙቭመንት መሰለኝ አይደለ? መች ነው እስኪለቱ? ተርስዴይ 3 ኤፕሪል 25 ተርስዴይ 3 ኤፕሪል 25 ይሄ ሙቭመንት ማለት ነው። ሉክ እቺ ሙቭመንት ማለት ነው። እያችኋት እቺ ሙቭመንት ከዚህ ጫፍ ጀምሮ ይሄን ለቀይረው መሰለኝ ዴክስዋይ እቹትና እቺ ሙቭመንት ማለት ነው። ያፋ አንዴ ሚዩት አድርጊልን እሺ፣ ትንሽ እየረበሸን ነው። አይሾታ እቺኛው ማለት እቺኛው 3 ቀን ቡሊሽ ነበረ። ይሄኛው በተመሳይ ምን ነበረ? ቡሊሽ ነበረ። ተመልከቱ ይውላችሁ ከዕለተ 3 ጀምሮ የ3ቷን ቀን ማለት ነው። ይሄን ቡሊሽ ነበረ። ይሄን በተመሳይ ምን ነበረ? ቡሊሽ ነበረ። ሶ ሁለቱም ቡሊሽ ከእቺ ሁለቷ ቀን ማለት ነው። ይሄ ቡሊሽ ነበረ። ይሄን ቡሊሽ ከነበረ ማን ነው ኃይለኛ ቤሪሽ የሚሆነው? ጂፒ3 ነው እስኪ ወይ ደግሞ ኢሮስሪ ነው እስኪ ኢሮስሪ ነው። እንደዚህ 3ቱን ቀን ምን ሆናል? ሉክ ኢሮስሪ እቹትና እቺ ሙቭመንት ነው ያሳየው። ከዚህ ጫፍ እዚህ ጫፍ ብቻ ነው ሙቭመንት ያሳየው። አቅሙ ማለት ቤሪሽ ወርዷል እኮ ለምን? ምክንያቱም ይሄ ቡሊሽ ስለወጣ ግዴታው ነው ቤሪሽ ወርዷል። ግን ከዚህ ልቅ ሴል የሚወርደው ወይ ደግሞ ከዚህ ልቅ እኛ ሴል መግባት ያለብን ማለት ነው ጂፒ3 ነው። ዋይ ቢኮዝ ሁለቱም ተመሳሳይ መስለ ነበራቸው ማለት ነው። ኢሮጂፒ እና ኢሮጂፒ ጂፒ3 ተመሳሳይ መስለ ነበረው ማለት ነው። ጂፒ3 ነው ሴል የምንገባው ማለት ነው። ያችሁት እንዴት እንደሚያክል ሙቭመንቱ ያችሁት። ይሄ ነው በቃ ይሄ ነው የሚፈለገው ማለት ነው። ተመልከቱ በተቃራኒ እስካሁን ኢሮጂፒ እንምጣ ኢሮጂፒ ጋር ሉክ ኢሮጂፒ ይሄን ከተጓዘ በኋላ ምን አደረገ? some sort of consolation ያሳየው። ተመልከቱ some sort of consolation ሉክ ይሄው ኮንሶሌት አደረገ። ይወጣ እቺ ሙቭመንት እንያት እስኪ። እቺ ሙቭመንት ማለትም 8 9 10 ተርስዴይ ላይ ማለት 8 9 10 ጀስት ኮንሶሌሽን አድርጓል። ግን ያው እንመልከት። አሁን እዚህ ጋር ኮንሶሌት አድርጓል፣ ግን ቡሊሽ ወጥቷል። ኮንሶሌት አላደረገም፣ ግን ቀጥታ ነው ቤሪሽ ወረደ። 3ቷን ቀን ማለት ነው። ሶ ይሄ ቤሪሽ ነበር፣ ይሄ ኮንሶሌሽን ነበር። ሶስት ኢሮስሪ ኦኬ። ሶ ተመልከቱ እዛቻው ቁጭ ራሱን ሪአክሽን ያሳየው። ይሄ ወጣ፣ ኮንሶሌት አደረገ፣ ቡሊሽ ወጣለት። እዛቻው 3ቷ ቀን ማለት ነው። ይውላችሁ ወጣ፣ ኮንሶሌት አደረገችኛው ቀን ኮንሶሌሽን ነች አይደል? የትኛው ቀን መሰላችሁ? እቺ ትችኛው ቀን ማለት እኮ ነች። እቺ
እቺኛዋ ቀን ይኸውላችሁ ማርኬት እዚህ ያለ ወጥቶ ነበር ወረዳ እዚህ ወረደ ደግሞ እዚህ ጋር ዘጋ ኮንሶሌሽን ነበር ማለት ነው በቀን 2 ከዛ ሶስተኛው ቀን ይሄ ወጣ ማን ነው ፕሪንት ያደረገልን ቁጭ ጂፒ ፕሪንት ያደረገልን ይሄ ማርኬት ማለት እዚህ ጂፒ3 ነው እስኪ ጂፒ3 ስናይ ጂፒ3 ማለት ምን አደረገ እሱም ቡሊሽ ነው የወጣው ደግሞ በሰዓቱ እዚህ ጋር እንደው ባላንስ ሙቭመንት ነው የሚያሳየው ወጣ ምን ማርኬት ቀጥታ አይታችኋል ኢቭን ኮንሶሌት ሁላ አደረገ ይሄን ያልወጣ ይሄን ቡሊሽ ነበር ሰዓቱ ማለት ነው ግን አሁን ቡሊሽ ሲወጡ አሁን ይሄን ቲፒ ለመንካት ነው ቲፒ ለመንካት ነው ይሄ ሌቭሉ ይሄ ነው የሚፈለገው ሌቭል ይሄ ነው ተመልከቱ ይሄ ሌቭል የሚፈለገው ምንድነው ተረስዳይ 3 ዩሮሲ ጋር ልምጣ በቃ ዲፈረንስ ይሆናል ያችሁ ምንገባው ፔር ማን ነበር ምንገባው ዩሮሲ ነበር ምንገባው አይደለ ለምን እስኪ እዚህ ጋር በእናታችሁ እያወራሁ ነው ምን ወጥ ለምን ኢሮጂፒን እዚህ ጋር ከፈለጋችሁ እሺ ኢሮጂፒን ቡሊሾት ኮንሶል ማርኬት ምክንያቱም ይሄ ያልወጣ እና ድረስ ይተወረደ 1 3 4ኛው አጣን ቀን የደሞች 3ቷን ቀን ያዙልኝ ኦኬ ዳስ ግን ሶ ምን እዚህ ጋር ተመልከቱ ቡሊሽ ወጣች ኮንሶሌት ያደረገ እዚህ ታደረገ ኤክስፓንድ አደረገ ለምርክ አሁን ለብሮ ኢሮን ምንገባው ምክንያቱም እኛ ባይስ ኢሮን አርቢት የምናደርገው ሌቭል እንደቲፕ ማን ነው ፕሪቪየስ ካንድሉን ነው ማለት ፕሪቪየስ ካንድሉ ከዛን እኛ ባይንገባለን እዚህ ጋር ቲፒ ሂት ያደርጋል ማለት ነው ማርኬት እቺቷ 3ኛው ቀን ቡሊሽ ታለቻ ይሄው በጣም ነው ባይለኛው ቡሊሽ አላቆመም ማርኬት ይሄው ቤሪሽ ወረደ ይሄን ቤሪሽ ወረደ እንደምታዩ ሁለቱም ቤሪሽ ወረዱ ማተማ እያለን ሁለቱም ቤሪሽ እንደዚህ ቤሪሽ ምን እያለን ነው ዴክሳይ ምንድነው ቡሊሽ ነበር እያለን ነው ማን እስኪ እንሂድ ዴክሳይ ሁለቷን ቀን ምንድን ነበር ሁለቷን ቀን ማለት ሁለቷን ቀን ማለት ከዚህ እቺኛው ሁለቷን ቀን ማለት እስኪ GXY እዚህ ጋር ልምጣ ኦኬ DXY እስኪ ይሻል የሚል ከሆነ ኦኬ DXY capital.com አሁን ባንቀንኒ አንዱ አቀም ተሳየ ምንድነው ቤሪሽ እንደነበረ ነው DXY ቤሪሽ እንደነበረ ነው እዚህ ጋር ኢሮጂፒ ላምጣ እኛም በደም ጂፒ እያንዳንዱን ካንድ እያሳያችሁ ያሉት ጀስት እንዴት እንደሚሰራ ለማሳየት ነው እንጂ እናንተ ጀስት ኦቨርኦሉን እያያችሁ እንትን ማለት ይችላልላችሁ ተመልከቱ ይሄ ቤሪሽ ነበር ይሄም ቤሪሽ ነበር በሰዓቱ እቺን አንዷን ቀን ብቻ ነው ሰዳ እቺን አንዷን ቀን እቺኛዋ ቀን ማለት እቺኛዋ ቀን እቺ ቤሪሽ ነበረች በሰዓቱ ይሄም ነበር ማርኬት መጣ ኤክስፓንድ ለዚህ ዶ ላይክ ምን ካንዲድ እንደሆነ አልገባኝም እኔም ግን ቤሪሽ ወርዶ ነበር ይሄም ቤሪሽ ወርዶ ነበር እሺ ጂፒ3 ነው ተቻለ ጂፒ3 ምን ሆነ ስትሮንግ ሆነ ማለት ለምን ሁለቱም ቤሪሽ ስለነበሩ እቺኛዋ ካንዲድ ምን ሆነች ስትሮንግ ሆነች ማለት ነው የዚህኛው ካንዲድ ስትሮንግ ሆነች ማለት ኦኬ የሁለተኛው ቀን ይሄው ማርኬት መጣ ሎውን ሰራ እዚህ ድረስ ከዛ ቡሊሽ ወጣ እዚህ ጋር ክሎዝ አደረገ ማለት ዴፊ ቫሉ ጋር አግኝቶ ከዛ ቤሪሽ ወረደ ማርኬት ማለት ቤሪሽ ወረደ ማርኬት ማለት ዳስ ጌር ቤሪሽ ወረደ እንደምታዩት ቡሊሽ ወጣ ቤሪሽ ወረደ ኢሮጂፒ ነው ለመጣ ቢሮ በስተመጨረሻ ቲፒ ታረገ ደብሊው ቲፒ ስንመጣ ቡሊሽ ሲወጣ ይሄ ቤሪሽ ነበር ያዙልኝ ቤሪሽ ነበር ማለት አሁን ሁለቱ ቀን ተመሳሳዮች ናቸው ይመጡታል ዲኤክስዋይ ቡሊሽ ሲወጣ ይሄ ቤሪሽ ወርዶ ነበረ ሽንተን ቆም ነው ለጣፈቀ
ምን አለ ምን እያወራን ነበር እኮ አሁን እዚህ ጋር ዲኤክስዋይ ቡሊሽ ሲወጣ ይሄ ቤሪሽ ወርዶ ነበር። ዲኤክስዋይ ቤሪሽ ሲወርድ ይሄ ቡሊሽ ነበር። አሁን እያለን ነው ማለት ነው። ማን ነው ፎሎ እያደረገ ያለው? ዩኤስዲ ነው ፎሎ እያደረገ። ስለዚህ እኔ ፎከስ ላይ ነው ዩኤስዲ ነው ፎከስ የማደርገው ማለት ነው። ሌላ ምንም ፔግ ላይ አይደለም። ዩኤስዲ ላይ ብቻ ነው ፎከስ የማደርገው። ጂፒኤስ ላይ መጥቼልኝ ጂፒኤስ እዚህ ጋር ልክፈተው። ጂፒኤስዲ ሉክ እስቲ በጣም ቡሊሽ ነበር። ይሄ ማርኬት ቡሊሽ ነበር። እስቲ ቺኛ ካንድል ታጠራ ከዩኤስዲ ይልቅ ይሄ ምን ነበር ማለት ነው? ስትሮንግ ነበር ማለት ነው። ዩኤስዲ መተን እስኪ እንዴት ነበር ያልኳችሁ? ዲኤክስዋይ ምንድን ነው የሆነው? እዚህ ጋር ጠፋብኝ መሰለኝ። ሶሪ ዲኤክስዋይ ይኸውላችሁ፣ ዲኤክስዋይ ቡሊሽ፣ ይሄ ቡሊሽ ማለት ዩኤስዲ ምን ነበር በሰዓቱ ማለት ነው? ዊከር ነበር ማለት ነው። ዊከር ነበር ማለት ነው። ወደ ቤሪ ሲመጡ አያችሁት? ዊከር ነበር ማለት ነው በሰዓቱ። ይሄ ዊከር ሆነ። ዲኤክስዋይ ግን ምንድን ነበር? ስትሮንግ ነበር በሰዓቱ ማለት ነው። ስለዚህ የሆነ ፋውል ነበር እየሰራ የነበረው ማለት ነው። ጂፒኤስዲ ፋይ ቢኮዝ እሱ ምንሽ ነበር መሆን የነበረበት ስትሮንግ እንደሆነ የተናገረው ስትሮንግ እንደነበር የተናገረው። እኛ ግን አንድ የምናውቀው ነገር ምንድነው? ማርኬቱ ላይ አሁንም ዩኤስዲ ስትሮንግ እንደሆነ የምናውቀው ለምን? አንደኛ ፍሎ እንደምታዩት ፍሎ ቤሪሽ ቡሊሽ አሁን ይሄ ቡሊሽ ከወጣ ያዙልኝ፣ እቺኛው ቀን እቺ ቡሊሽ ከወጣች ይሄኛውም ዴፊራል ጋፕ አግኝቷል። ስለዚህ ማርኬት ዝግጁ ነው። ይሄ ቡሊሽ ከወጣ ዴፊራል ጋር ልምጣ። ቱርክ እያዛገኝ ነው። ዴገ ማነው ስትሮንግ? ከጂፒኤስዲ ይልቅ ዩኤስዲ ምንድነው? ስትሮንግ ነው ማለት ነው። ስትሮንግ ነው ማለት ደግሞ ጂፒኤስዲ ልክ ያሳያችሁ ሁለቱን ስትሮንግ ነው ማለት ልክ አያችሁ። ይሄ ማርኬት ምናልባት ዛሬ ትናንት ሰኞ ዕለት እቺኛ ሙቭመንት ቡሊሽ ያሳየን ይሄ ቤሪሽ ሲወርድ ማለት ምናልባት ይሄ ቡሊሽ ያሳየን ምናልባት ሊኩዊዲቲ ስዊፕ ለማድረግ ሌቭሉ ለመጨረስ ባላንስ ለማድረግ ፈልገን ነበር። ነገር ግን ቡሊሽ ማን ነው? ይሄው እንዲወጣ ያለው ነው ቡሊሹ። የተሻለ ቡሊሽ ወጣ አልወጣ ቡሊሹ ቆጥ ነበር ይሄን እንደምትይው ግን ለምን ወረደ? ይሄን እነዛም ወርዷል ባይዘው እነዚህ ላያሳያችሁ ፎርወርድ ላሳያችሁ ወርዷል፣ ሁሉም ወርዷል ባይዘው። እሺ ምናልባት እኮ ላይ ወጥቶ ነበረ ምናምን እንዳትሉ ወርዷል። ተመልከቱ። ይሄ ማርኬት በሰዓቱ ሲወርድ ይኸው እነዚህ ሁለቱ ካንድሎች ሲወርዱ ይሄ ስትሮንግ ፔስ ሆኖ አልወረደም። ዛት ማች ግን ለወረድ ሞክሯል እንደምታዩት አይታችኋል። ይሄ እዚህ ጋር ሲደርስ ይሄ ግን ስቲል እዚህ ጋር ነበር። ተደሽኔ በላ በባል ይሄ ማርኬት ይሄን ፌቨሩ ጋፕ ሲሞላ ያልኩኝ ይሄን ፌቨሩ ጋፕ ሲሞላ ጀለሴት ነበር ስቲል እዛው ላይ ነበር ማለት እኔ ኤክስፔክት ያደረኩትም ነበር። ይሄን ሌቭል ምናልባት መቶ እዚህ ጋር ምን ያደርጋል? እቺ ቅድም ስላችሁ ነበር ይሞላል እቺ ሌቭል ምናልባት ለምን? ምክንያቱም ይሄ ሁለት ይወረደዋ። ስለዚህ እቺኛዋ ካንድል ወረደች አይደል? እቺኛዋ ካንድል ግን አቅም አልነበራት፣ የሚወረድ ፍላጎት አልነበራት። ስለዚህ አሁን ነው በምን ፌል ባደረገው ኤስኤምቲ ማለት ነው። ግን እኔ ኤስኤምቲ ተከትዬ አይደለም ባየገባሁት ኤስኤምቲ ሞር ኮንፊደንስ ሰጠኝ እንጂ ስቲል ስትሮንግ ነበርኩኝ። ምን ፔር ነበር ስትሮንግ ስቲል ዩኤስዲ ማለት that's why ከዚህ ይልቅ እኔ ዩኤስዲ ሴል የገባሁት ማለት ባየገባሁት ማለት ነው። ሶሪ እስኪ እኔ እስከ መጨረሻው ያቲ ካረገ ይሄ ፌል አረገ። እስኪ ሎወር ታይም ፍሬም ቢሆን ነው የምንገባው የሚለው እኔ አብረን 5 ሚኒት እንምጣ እዚህ ጋር ይሄው እንደምታዩት ኤስኤምቲ ተሰራ። ይሄው እንደምታዩት ይሄ ኤስኤምቲ ተሰራ። እንደዚህ ኮንፊደንስ ሰጠኝ ሞር ነው። ኤስኤምቲ ተሰራባትን ካንድል እንኛስ እንዴት ማኑፕሌት እንደሚያደርጋችሁ ተመልከቱ። ማርኬት እንዴት ማኑፕሌት እንደሚያደርግ ማለት ነው። ሰዓት አሳየን። ስንት ሰዓት እቺኛው ካንድል ስንት ሰዓት ነው የሰበረችው? 8 ሰዓት ከ50 ነው አይደለም? 8 ሰዓት ከ50 8 ሰዓት
60 ከ35 ነው የሚለው 60 ከ35 ሺህ የሚያካንድል ማለት ይኸውላችሁ ይሄ እዚህ ጋር እንዲፌል አደረገ። ይሄ ኦልሬዲ ኢኳል የሚባል ነገር ፈጠረ። እዚህ ጋር ነው እንዴ ይኸውላችሁ ቴክ አድርጋችሁ እዚህ ጋር ሌብል ወይኛውን ብቻ ነገር ወሰዱ። ኦኬ ጉድ። ከዛስ ማርኬት መጣ። ምን አደረገ? ተመልከቷን ጉዱ። እንግዲህ በጣም ይገርማል በጣም እንት እንደዚህ ፋውል እንደሚያሰሩ ማርኬት ሜከሮቹ ይኸውላችሁ ፌል አደረገ፣ ቴክ አደረገ፣ መልሶ ምን አደረገ? ይኸውላችሁ ይሄ ቴክ አደረገ፣ ሊኩሲፕ ወሰደ፣ ይሄ ግን ፌል አደረገ። ተሽታል። ኤስኤምቲ ለዛ ነው ከስትሮንግ እና ዊክ አንፃር ኤስኤምቲ ዛት ማች አይሰራም ያልኳችሁ። ይኸውላችሁ የተቻለ ይሄ ግን እዚህ ጋር ምንድን ያደረገው? ይሄ ምንድን ያደረገው? እዚህ ጋር ተመልከቱ፣ ቴክ ነው ያደረገው። ሶ በፊት በነገረን መሰረት ይሄን ፔር ፌል ያደረገውን ፔር ብንገባው ኑሮ ኤምኤስ ሰጠ ሁለት። ይሄም ኤምኤስ ሰጠ እዚህ ጋር እንደምታዩት ቴክ አድርጎ፣ ይሄም ኤምኤስ ሰጠ እዚህ ጋር እንደምታዩት ፌል አድርጎ ፌል ቫልዩ ጋፕ ሰጠ። ይሄም ፌል ቫልዩ ጋፕ ሰጠ እንደምታዩት ይኸውላችሁ። ይሄው እዚህ ጋር ፌል ቫልዩ ጋፕ ሰጠ። ይሄው እዚህ ጋር ይሄኛው ፌል ቫልዩ ጋፕ ሰጠ። አሁን ቢታረገን ይሄው ማለት ቢታረገን ይሄው ለምን ወይ ቢኮዝ እኛ ይገባነው ስትሮንግ ፔር ስለሆነ እዚህ ጋር ማለት አልተደረግንም እኛ። ይሄ ግን ዊከሩ ፔር ስለሆነ ይሄን አልገባም ማለት ታትዝ በቃ የሮጂፒ ጥቅም ይሄ ነው ማለት አያችሁ። ይሄ ነው ጥቅሙ ማለት። ይሄን ስናይ ግን ብቻውን አይደለም እሺ፣ ካለው ኦርደር ፍሎ አንፃር ካለው ኦርደር አንፃር ለምሳሌ ዴይፌ ዋሉ ጋር አግኝቶ ከሆነ ቡልሽ ይወጣ ያለው በሌላ በኋላ አሁን የሮጂፒ ከሆነ መለየት ነው በቃ እያንዳንዱ። አሁን ቡሊሽ ከሆነ የሚሄደው ኦኬ ቡሊሽ ነው የሚሄደው። ስለዚህ ቆይ ላሳያችሁ ዋንዴ ልምጣ። ማይ ቶክስ ከሆነ ላይ ጋር ነው ኦኬ ሰጥቶኛል እንዴ ይኮ ይኸውላችሁ ዴይ ኢንተርናል አግኝቶ ከሆነ የማርኬት ስለዚህ ከዚህ ዴይ ኢንተርናል ተነስቶ ኤክስተርናል እስኪያገኝ ድረስ ቡሊሽ ነው የማርኬት ማለት። ስለዚህ ዴክስ ጂ ማለት ከኔ የሚጠበቅ ዴክስ በተመሳሳይ ቤሪሽ ከነበረ ከሆነ ማለት ነው በቃ ሄዳችሁ እንትን መጥበስ ነው ዩኤስዲ ሄዳችሁ ባይ መግባት ነው። ነገር ግን ዴክስ በተመሳሳይ ቡሊሽ ከነበረ ሄዳችሁ ዩኤስዲ ሴል መጥበስ ነው ማለት ነው በቃ ዳትስ ሶ ይሄን ኦርደር ፍሎውን ግን ቤዝ እያደረጋችሁ ብትጓዙ መልካም ነው ለማለት ያክል። ይሄን ተመልከቱ ድጋሚ ሙቭመንት ይሄን ያህል ወሩ ማሉክ ይሄ ማለት ለብሮ እንደዚህ ኮንሶሊዴት ያደረገው የማርኬት ለብሮ ያደረገው ዴይፌ ዋሉ ጋፕ ሊሞላ እኮ ነው ሌላ ምንም አይደለም። ተመልከቱ ዴይፌ ዋሉ ጋፕ እንዴት እንዳገኘ ይሁ ሱች ዴይፌ ዋሉ ጋፕ ቴክ አደረገ። ከዛ ምን ወጣ? ይሄው የፕሪቪየስ ካንዲል ሃይ ታርጌት ያደረገ ታትስ በቃ ይሄ ኮሊላው ነው የሚለው እኮ ሐሙስ ሞላ ታርጌት አደረገ። ሶ ከዚህ ተነስቶ ይሄን ቡስ ሲወጣ በዚህ በተመሳሳይ ዴክስዋይ ቤሪሽ ከወረደ ዩኤስዲ ባይ መግባት ነው። ነገር ግን በተመሳሳይ ዴክስዋይ ቡሊሽ ከወጣ ዩኤስዲ ጂፒሲዲ መግባት ነው ሴል መግባት ነው ማለት ነው። ታትስ በቃ ይሄ ነው ማለት ታዳሽ ይሄ ነው። ሶ ምናልባት ይሄ ማርኬት አለ ለምሳሌ ይሄ ፌቨራል ጋፕ አክብሮ ማለት ይሄ እዚህ ጋር ያለው ሌቭል ይሄ ፌቨራል ጋፕ ማለት ይሄን አክብሮ አሁን ወደ ቤሪሽ ታፕ ከሰጣችሁ ማለት ወደ ቤሪሽ ይሄኛው ዴክስዋይ ወደ ቡሊሽ ከሰጣችሁ ማን ሴል ነው ማለት ነው ዩኤስዲ ነው ማለት ነገር ይሄኛ ወደ ቤሪሽ ታፕ ከሰጠ ዴክስዋይ ወደ ቤሪሽ ከነበረ ስለዚህ አሁን ዩኤስዲ ነበር እስካሁን ባይሰገባ ነበር። ማን ነው ስትሮንግ ማን ነው? ጂፒሲዲ ነው ስትሮንግ ማን። ለምን ይሄን አግኝቶ ቤሪሽ ይወርድ ነው ማለት ታርጌት የሚያደርገው ማን ነው? ይሄን ነው ማለት ጂፒሲዲ ስቲል ምንድነው ዴይ ኢንተርናል አግኝቷል ስቲል ቤሪሽ ይወርድ ነው ዴክስዋይ። ስለዚህ ማን ነው አሁን ቅድም ባይሰገባ ነበር ማን ነው? ዩኤስዲ ነበረ። አሁን ግን አሁን ዩኤስዲን ተወና ማን ገባሉ? ጂፒሲዲ ምን ገባሉ? ጂፒሲዲ ባይገባሉ ማለት ነው። ለምን? ምክንያቱም ጂፒሲዲ ከዩኤስዲ በላይ በጣም ስትሮንግ ሙቭ ስለሚያሳይ ማለት ነው። ታትስ ይሄ ነው ማለት ነው። ሳያከብረው ዲስሪስፔክት አድርጎት ኮንሰፕት እንደዛ ሆነ አላከበረውም ወጣ እዚህ ጋር ክሎዝ አደረገ ወደ ባይ ቀጥልኛል ማለት ነው። ስለዚህ በዚህ ማለት ዴክስዋይ ቤሪሽ ከሆነ
በቃ ዩሮሲዲን ዝም ብዬ ባይመጣስ ነው ከኔ የሚጠበቀው ማለት አንተ ይፈልገው ሌቭል ሲያገኝ ማለት ታትዝ በቃ ስለዚህ ሁሌ ያደረገ ነገር ነው ቼክ ማድረግ ያለብን ማለት ነው። ዛሬው ክላሳችንን ይመስል ነበረ። ሰዓት ከፈጀባችሁ እንግዲህ በጣም ይቅርታ፣ 1:30 ሆኗል። አይሆፕ ብዛት በትንሽ ቢሆን ያው ተረድታችሁታል ብዬ አስባለሁ። እንደኔ ቀስ በቀስ በብዙ ፕራክቲስ የሚመጣ ነገር ነው። እሺ በብዙ ፕራክቲስ የሚመጣ ነገር ነው። ጀስት እናንተ ማለት ኤፌክስ ቢራሱ ማየት ይጠበቅባችሁ። ምን ይጠበቅባችሁ? ቻርት ማየት ልክ እንደ ቅድሙ እንዳደረኩት አድርጋችሁ ጎን ጎን ወይ ደግሞ 2 ፒስ 3 ፒስ ካላችሁ ጎን ጎን እያደረጋችሁ ቻርቱን በደንብ ማየት ነው። በቃ ኦኬ እለቱ እንደዚህ እለት ሲወርድ ይሄ ምን ነበረ፣ ይሄኛውስ ምን ነበረ እያሉ ማየት። 3 ፒሲ ምናምን ካላችሁ አንደኛው ፒሲ ብቻ ተከፍታላችሁ። አንደኛው ፒሲ ደግሞ ዩኤስዲ እና ምን ጂፒኤስዲ፣ አንደኛው ፒሲ ደግሞ ዩኤስዲ ብቻ ተከፍቱና ማስቴት በቃ ይሄን አወቃችሁት ማለት ምንም ልጅ አታደርጉም በእርግጠኝነት። ዋይ ቢኮዝ ማርኬቱ ኦሬዲ ግልጽ ነው። ማይቱን ባይቱ ሲማት እንዳለች ታውቃላችሁ። ከዛ አንፃር ማለት ነው። ሰው ይሄን ይመስላል ማለት ነው። እስኪ እንትን እንዳነሳላችሁ ደግሞ የረሳሁት ነገር ካለ እናንተም ታስታውሱኝ። ቅድም የነገርኳችሁ ነገሮች ምናልባት ካላነሷቸው ባወራቸው ሰዓቶች እስኪ ንገሩኝ። እነሱ ምን ነበሩ? ቅድም ሳነሳቸው የነበሩ ፔሮች ሀሳቦች ማለት እነሱን ካነሷቸው በቀጣይ ዙር ላይ እናወራባቸዋለን። ምክንያቱም አሁን ሰዓት ስለገፋን ማለት ነው በጣም ሰው ምናልባት ጥያቄ ካላችሁ ለኤርሚ ጻፉለት፣ ለኔ ጻፉልኝና ማለት ይኸውላችሁ ሰብስቤት ትላችኋለሁ። ምናልባት ነገ ሳላውቃችሁ ምናምን ካልኩባችሁ ዲሌ ምናምን ካለው መካከል ለኤርሚ ጻፉለትና እሱ ለኔ ያቀብለኛል ማለት ነው። እሺ ምናልባት ያስታውሰኛል እሱ ነገር ግን ከሁሉም ጋር ስለማወራ ችግር የለውም ነገር ከማናችሁም ቻንተን በሉ ችግር የለም። እዚህም ላይ ጻፉና ፒን አድርጉልኝ ካልሆነሽ ወይ እዚህ ጻፉና ፒን አድርጉልኝ ካላየሁት ምናልባት ጥያቄዎቻችሁን ለማለት ያክል ነው። የዛሬ ክላሳችንን ይመስላል ማለት ነው። ይመቻችሁ። መልካም ቀን፣ መልካም ጊዜ፣ መልካም ምሽት። እንግዲህ እናወራለን ማለት ነው። ይመቻችሁ። ደህና ደሩ። አይ ሆፕ ጥሩ ነገር ካላችሁ ነው ጥሩ ነገር ነው በለሽ ጥያቄም ሳይኖር አስተያየትም ሳይኖር ሲቀር ትንሽ ግራ ያጋባል። እንዴት ነው ነገር ልክ አይደለም እንዴ ምናምን ጥያቄ ስለሚያጋባ ከዚህ አንፃር ነው። በተረፈ ይመቻችሁ። ደህና ደሩ። መልካም በዓል ይሁንላችሁ። ቀጣይ መች ነው የምንገናኘው? አርብ የሚመቸኝ አይመስለኝም። ምክንያቱም ቀን ሙሉ ያው እዛ ቤተክርስቲያን አይደለም መቸኝ አይመስለኝም። ቅዳሜ ለመግባት እሞክራለሁ። ምናልባት እናንተ ቅዳሜ የማይመቻችሁ ከሆነ ቀጣይ ሳምንት ሰኞ ምናምን እንቀጥለዋለን ማለት ነው። ቅዳሜ ግን በቻልኩት ግን ተገኝቼ ኦኬ ቅዳሜ ነው ለካ የምንገናኘው አይደል? ቅዳሜማ እንገናኛለን። በቃ ችግር የለውም። ቅዳሜ እንገናኛለን። ይመቻችሁ። አደሩ።